ገጽ 81 ምዕራፍ 7 አዲስ ከተማ አዲስ ህይወት። የሰበታ መርሃ ውራን ትምህርት ቤት ከመከፈቱ ከወራት ምናልባትም ከዓመታት በፊት ሊሆን ይችላል አዲስ የአይነ ስውራን ትምህርት ቤት ፕሮግራም አደረጃጀትና አስተዳደር እቅድ ተነደፈ። እቅዱንም ደረጃ በደረጃ በተግባር በመተርጎም እዛው ከካዛንችስ እያለን እንቅስቃሴው ተጀመረ። ፕሮግራሙ በቀለምና በእጅ ስራ የትምህርት የሙያ ዘርፎች እንዲከፋፈል ተደረገ። በእድሜም ይሁን በሌሎች ምክንያቶች በቀለም ትምህርት ወደፊት ለመግፋት ችግር ያጋጥማቸዋል የተባሉት የበለጠ ወደ እጅ ስራው እንዲያተኩሩ አስቀድሜ ያነሳሁት የሜታ አቦ ፕሮጀክት አማራጭ ሆነ። የእጅ ስራ ነገር ሲነሳ ከካዛንችስ መርሃ ውራን ትምህርት ቤት ጀምሮ እደ ጥበብ በመደበኛው የትምህርት ፕሮግራም ታቅፎ ቆይቷል። ነገር ግን ልዩ ፍላጎትና ዝንባሌ ያላቸው ተማሪዎች በዚያ ብቻ የታጠሩ አልነበሩም። ገንዘብ እየተከፈላቸው ስጋጃ ቅርጫትና ሹራብ ሲያዘጋጁ አስታውሳለሁ። ይህ እንቅስቃሴ እንደ በጎ ጅምር ታይቶም ይመስላል ሚስዮናውያኑ ትምህርት ቤቱን ከለቀቁ በኋላ የእጅ ስራ ክፍሉ ለብቻ ተቋቋመ። ቆየት ብሎም የአዲሱ የአይነ ስውራን ትምህርት ቤት እቅድ አካል በመሆን ተለቅ ያሉ ተማሪዎችን በተደራጀ መንገድ መቀበል ጀመረ። አዲሱ የአይነ ስውራን የትምህርት ፕሮግራም ሌላው ዘርፍ አይነ ስውራንን ለብቻቸው በአንድ የተገለለ ስፍራ አቆይቶ ከማስተማር ይልቅ ደረጃ በደረጃ ከህብረተሰቡ ጋር የሚኖሩበትንና ትምህርታቸውንም ከአይናማ ተማሪዎች ጋር የሚማሩበትን ሁኔታ ማመቻቸት ነበር። በእርግጥ ሜኖናይቶች ትምህርት ቤቱን ሲያስተዳድሩ በቆዩበትም ወቅት ቢሆን ከ5ኛ ክፍል በኋላ አይነ ስውራን ተማሪዎች ከአይናማዎቹ ጋር እንዲማሩ ይደረግ ነበር። በዚህም በጥሩ ፉክክርና ጥሩ ውጤት ለትምህርት ቤቱ ስምና ዝናን ማትረፋቸው አልቀረም። ይህም ማንነትን ለመገንባትና በራስ የመተማመን መንፈስን የተሟላ ለማድረግ የማይተካ ሚና እንደነበረው አያጠያይቅም። ይሁንና መንግስት ለነገሩ የሰጠው ትኩረት በዚህ ብቻ አልተገታም። አይነ ስውራን ከአይናማዎች ጋር ያላቸው መስተጋብር በትምህርት ቤት ውስጥ ብቻ ሳይወሰን ከቀሪውም የህብረተሰብ ክፍል ጋር እንዲቀላቀሉ አቅጣጫ ተቀመጠ። ከዚህም መነሻ በዕድሜ አነስተኛና መካከለኛ የሆነን ተማሪዎች ወደ አዲሱ የሰበታ ትምህርት ቤት ስናመራ ከፍ ያሉት 20 ብር እየተከፈላቸው አዲስ አበባ ተከራይተው እንዲማሩ ተወሰነ። ገጽ 82 በውሳኔው መሰረት ትምህርት ቤት ከመከፈቱ አስቀድሞ ከክረምት ወራት ጀምሮ ራሳቸውን በራሳቸው የሚያስተዳድሩበትን አዲሱን ኑሯቸውን እንደተያያዙት ቀደም ሲል መገለጹ ይታወሳል። የሰበታ መርሃ ውራን ትምህርት ቤት መስከረም 6 ቀን 1956 ዓ.ም ማክሰኞ ጥሪ የተደረገላቸው ታላላቅ እንግዶች በተገኙበት በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተመረቀ። ከተመረቀ ከ2 ሳምንታት በኋላ ሰኞ መስከረም 19 ቀንም በይፋ ስራ ጀመረ። በምረቃው ስነ ስርዓት ላይ በይፋ እንደተገለጸው ትምህርት ቤቱን ለመገንባትና የውስጥ ድርጅቱን ለማሟላት ከ660 ሺህ ብር በላይ ወጪ የተደረገ ሲሆን ይህም ሙሉ በሙሉ የተሸፈነው በግርማዊነታቸው ነበር። ወደ ሰበታ መርሃ ውራን መጓዛችንን ሳስብ በቀዳሚነት ወደ ህሊና ከሚመጡ ጉዳዮች መካከል አንዱ የግቢው ምረቃ ስነ ስርዓት ቅድመ ዝግጅት ነው። ይህ ዝግጅት በክረምት ወራት የተጀመረ ሲሆን በሳምንት ለ3 ቀናት ሰኞ፣ ረቡዕ እና አርብም ይካሄድ ነበር። በጊዜውም ለመዝሙረኛነት የተመረጥነው ተማሪዎች በማሳደጋው ከሚኖሩት 4 ልጃገረዶች ጋር በመጣመር መርሃ ውራን እየተመላለስን ዝግጅቱን ቀጠልን። ስራውን በኃላፊነት እንዲመራና እንዲያስተባብር የተመደበው ጋሽ ታሪኩ በቀለ ነበር። ቀደም ሲል እንደተወሳው ጋሽ ታሪኩ የዘርፈ ብዙ ክህሎቶች ባለቤት ነው። ከዚህም በላይ ደግሞ ትንሽ ትልቁን እንደየባህሪውና እንደየስሜቱ የሚያስተናግድበት መንገድ የሚደነቅ ነበር። አዳዲስ ሐሳቦች የማመንጨትና ችግሮች በሚያጋጥሙበት ወቅት የመፍትሄው አካል የመሆን ፍላጎቱና ቅልጥፍናው እጅግ በጣም የሚያስገርም ለመሆኑ እኔ ምስክር ነኝ። ስለሆነም የምረቃ ዝግጅቶቹን ለማቀነባበር ስንመላለስ ይናየው የነበረ እንደ ስራ ሳይሆን እንደ መዝናኛ ነው። የፕሮግራሙን አይነት በመወሰንና የእያንዳንዱን ስራ የጥራት ደረጃ በመለካት ረገድ ከጋሽ ታሪኩ የተናጠል ተጽዕኖ ይልቅ በአመዛኙ በእኛው በልጆቹ የጋራ መግባባት ላይ የተመሰረተ በመሆኑ ለመለማመድ ወደ መርሃ ውራን እንሄድ በነበረባቸው ቀናት ጊዜው ሳይታወቀን ነበር የሚከንፈው። እኛና ጋሽ ታሪኩ አቅማችን በቻለው መጠን ዝግጅቶቻችንን ካጠናቀቅን በኋላ ያለባበሳችንና ያቋቋማችን ሁኔታ ጋሽ አገኘሁና ጋሽ ንጉሴ ቤተ ዮሐንስ መልክ አስያዙን። ፕሮግራሙን ዘርፈ ብዙ ለማድረግም የተለያዩ ሐሳቦች ቀርበው አንዳንዶቹንም ሞከርናቸው።
በልዩ ልዩ ደራሲያን የተጻፉ ግጥሞች ለማንበብ፣ በተለያዩ ድምፃውያን የተዘፈኑ ዘፈኖች ለመዝፈን፣ አነስ ያለች ድራማም ለመስራት አስበን የተወሰኑ እንቅስቃሴዎችን አደረግን። በኋላ ግን የፕሮግራሙን ዓላማ ተጋባዥ እንግዶች ሊኖራቸው የሚችለው ጊዜ፣ በእኛ አቅም ዝግጅቶቻችን ሊኖራቸው የሚችለው የብቃት ደረጃ፣ እነዚያ ሁሉ ከግምት ውስጥ ገብተው በመዝሙሮችና እኔና በቀለ ኃይለ ሥላሴ እየተቀባበልን ባቀረብናቸው ጥበባዊ ምሳሌዎች መነባንብ እንዲጠናቀቅ ተወሰነ። መዝሙሮቹ ስለ ሀገር ፍቅር፣ ስለ ግርማዊ ጃንሆይ ደግነትና አርቆ አስተዋይነት፣ አይነ ስውራንንም የሚያተጉና የሚያነቃቁ መልእክቶች ያዘሉ ስለሆኑ ጥበባዊ ምሳሌዎቹ እያዝናኑ ቁም ነገሮች እንዲያስጨብጡ፣ እንደ ቀልድ ሲነገሩ ቀላል መስለው ባስተውሎት ሲታዩ ተለቅ ያለ ትርጉም የሚሰጡ ጥቅሶችን ያካተቱ ነበሩ። ገጽ 83 የክረምቱ የእረፍት ጊዜ እየተገባደደ በሕፃናት ማሳደጊያ የነበረን ቆይታ ሊያበቃ ጥቂት ሳምንታት ሲቀሩ ያው ቀደም ብሎ እንደተወሳው የሰበታ መርሐ ውራን ትምህርት ቤት የምረቃው ቀን ማክሰኞ መስከረም 6 ደረሰ። ትምህርት ቤቱ ሲመረቅ ከተጋባዥ እንግዶች በተጨማሪ በስነ ስርዓቱ ላይ የተገኘ ነው ከአይነ ስውራን እኛ መዝሙረኞቹ ብቻ ነበር። የመጓጓዣ ችግር ባይኖር ኖሮ አይነ ስውራን በብዛት ቢገኙ ለስነ ስርዓቱ የበለጠ ድምቀት ሊሰጠው ይችል እንደነበር ከአዘጋጆቹ የተሰወረ አይመስለኝም። ከተወሰኑ የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅትና ከግል መኪናዎች በስተቀር ምንም አይነት መጓጓዣ ስላልነበርና በጊዜውም የህዝብ ማመላለሻን ለእንደዚህ አይነት አገልግሎት ማዋል ስላልተለመደ ጥቂት አይነ ስውራን በተሳተፍንበት ሁኔታ ስነ ስርዓቱ ተካሄደ። የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ዋና አስተዳዳሪ አቶ አበበ ከበደና ሜኖናይት ሚስዮኖች ትምህርት ቤቱን ከለቀቁ ጀምሮ ዳይሬክተር ሆኖ የቆየው ጋሻ አገኘሁ አለማየሁ በየተራ የመግባቢያ ንግግር አደረጉ። አቶ አበበ በአጠቃላይ ስለ በጎ አድራጎት ድርጅቱ ዓላማ፣ ስለ ግርማዊነታቸው ሰብአዊ ርኅራሄና ልግስና ባጭሩ አብራሩ። ጋሻ አገኘሁም በተራው ትምህርት ቤቱን ለመገንባትና የውስጥ ድርጅቱን ለማሟላት ከግርማዊነታቸው የግል ገንዘብ ስለተደረገው ወጪ፣ ስለ ትምህርት ቤቱ የወደፊት እቅድና በቅርብ ጊዜም ትምህርት ቤቱን በኃላፊነት የሚመሩ የውጭ ዜጋ እንደሚመጡ ገለጸ። በወጣው ፕሮግራም መሰረት ግርማዊ ቀዳማዊ ኃይለ ሥላሴ የማበረታቻና የምስጋና ንግግር አድርገው ሪቫኑን በመቁረጥ የትምህርት ቤቱን መመረቅ በይፋ አበሰሩ። ከዚያ በኋላ የቀጠለው የእኛ የዘማሪያኑ ዝግጅት ነው። ይህ መሰናዶ በተመልካቹ ከፍ ያለ አድናቆት የተቸረው ሲሆን በተለይ በጋራ የዘመርነው መጥቷል ሊፈውስሽ የተሰኘው ስራ ከፍተኛ ተወዳጅነትን አገኘ። እኔ ብቻዬን የዘመርኳቸው በምስራቅ አፍሪካ አንዲት ሀገር አለች፣ ስሟም ኢትዮጵያ ከጥንት የታወቀች እና ጥበብን እንግዛ ያገኙት አድናቆት ልብን የሚያሞቅ ነበር። ከዚህ በተጨማሪ በምረቃ ስነ ስርዓቱ ላይ በመነባንብ መልክ የቀረቡት ጥበባዊ ምሳሌዎችም በመሃሉ በሳቅ እየተቋረጡ ሞቅ ባለ ጭብጨባ ተጠናቀቁ። ከዝግጅቶቹ በኋላ ለታዳሚዎቹና ለተሳታፊዎቹ የጣፋጭ ምግቦችና የለስላሳ መጠጥ ግብዣ ተደረገ። በግብዣው መሃል በወቅቱ በሕዝብ ዘንድ ከፍተኛ ተወዳጅነት የነበረው የኢትዮጵያ ድምፅ አዘጋጅ አቶ ከበደ አኒሳ ትንሽ ገለል አድርገው አንዳንድ ጥያቄዎች በቃለ ምልልስ መልክ ከጠየቁኝ በኋላ ድርጅታቸው ምን ሊያደርግልኝ እንደምፈልግ ጠየቁኝ። እኔም ምንም ሳልፈራና ሳላመነታ ጋሽ ታሪኩ ሲጫወታት የሰማኋትን በአፍ እየተነፋች ቁልፎቿን እንደ ፒያኖ በእጅ የሚነካኩ ሜሎዲያ ካል የተባለች የሙዚቃ መሳሪያን ጠቅሼ እርሷ እንድትገዛልኝ ጠየቅኩ። የእሽም የእምቢም መልስ ሳልጠብቅ ዋጋዋ 55 ብር መሆኗን ነገርኳቸው። እርሳቸው ቀላል ነገር መሆኑን ገልጸውልኝ መሳሪያዋንም በቅርብ እንደሚያገኙልኝ ተስፋ ሰጡኝ። ለተወሰኑ ወራት አሁን ያመጡልኝ ይሆናል ብዬ በጉጉት ከጠበቅኩ በኋላ ሳይሆን ሲቀር ማንንም ሳላስታውስ ማንንም ሳልጠይቅ ተስፋ ቆርጬ ተውኩት። አቶ ከበደም ከዚያ በኋላ የሰጡትን ተስፋ ያስታወሱት አይመስለኝም። ቀደም ሲል እንዳወሳሁት ከሐምሌ ወር መጨረሻ አካባቢ ጀምሮ በየዕለቱ በርካታ አይነ ስውራን ወደ ሕፃናት ማሳደጊያ የመምጣታቸው ሁኔታ ቀጠለ። ገጽ 84 ከአዲሱ ትምህርት ቤት ምረቃ በኋላ ይኸው ሁኔታ ከመጨመሩ በተጨማሪ ለክረምት የረፍት ጊዜ ወደ የአካባቢው ሄደው የነበሩ ተማሪዎች ሲመለሱ አዲሱ ትምህርት ቤት እስኪከፈት እዚያው ሕፃናት ማሳደጊያ እንዲቆዩ ተደረገ። የሰበታ መርሐ ውራን ትምህርት ቤት በተመረቀ በ13ኛው ቀን መስከረም 19 ቀን 1956 ዓ.ም ሰኞ ተከፍቶ በይፋ ስራ ጀመረ።
በዕለቱ አይነ ስውራን ተማሪዎችን ከህፃናት ማሳደጊያ ሰበታ ለማጓጓዝ በተወሰኑ የቀዳማዊ ኃይለሥላሴ በጎ አድራጎት ድርጅትና የግለሰብ ተሽከርካሪዎች የተከናወነ እንደመሆኑ ቀድሞ ከተገመተው በላይ ጊዜ መፍጀቱ አልቀረም። በተማሪዎችም ዘንድ መጠነኛ መጉላላት እንደነበር መገመት አያስቸግርም። ብቻ በጊዜው ዋናውና አንገብጋቢው ነገር አዲሱ ትምህርት ቤት መግባት ስለነበርና ለዚያም በሁሉም ዘንድ ከፍተኛ ጉጉት ስላለ በተማሪዎቹ ዘንድ ምንም አይነት የቅሬታም ሆነ የማጉረምረም ስሜት በግልጽ አልታየም። እንደ አጋጣሚ ሆኖ ከመጀመሪያዎቹ 4 ተጓዦች እኔ አንዱ ነበርኩ። ወደ ሰበታ የሄድነው በሚስተር ማርላንድ መኪና ሲሆን ከኔ ጋራ ገብሬ ቦርዴ፣ ጌታቸው ለማና ለማ ዘውዴ የተባሉ ተለቅ ያሉ ተማሪዎች አብረውን ነበሩ። ሚስተር ማርላንድ ከዓለም አቀፍ የሥራ ድርጅት ILO ለቀዳማዊ ኃይለሥላሴ በጎ አድራጎት ድርጅት በአማካሪነት የመጡ ሲሆኑ ልክ ትምህርት ቤት ቅጥር ግቢ እንደደረስን 3ቱ ተማሪዎች አዲሱ ትምህርት ቤት መግባት አለመግባታቸው ገና ያልተወሰነ በመሆኑ ተመልሰው እንዲሄዱ ሲደረግ የሰበታ መርሃ ውራን ትምህርት ቤት ስራውን ሲጀምር ግቢውን ለመርገጥ የመጀመሪያው ተማሪ እኔ ሆንኩ። እንደገባሁም ለወንዶች ልጆች ከተመደቡት መኝታ ቤቶች ወደ አንዱ ወስደው ከሞግዚቷ ጋር ካገናኙኝ በኋላ በአዲሱ ትምህርት ቤት ሊገጥሙኝ ስለሚችሉ ነገሮች እያሰላሰልኩ ሌሎች ተማሪዎች እስኪመጡ መጠበቁን ተያያዝኩት። ትምህርት ቤቱ የመማሪያ ክፍሎች፣ ክሊኒክ፣ ማተሚያ ቤት፣ የእጅ ሥራ መማሪያ፣ የምግብ ማዘጋጃ፣ የዳይሬክተሮች መኖሪያ ቤት፣ ቤተ መጻሕፍትና 4 መኝታ ቤቶች በጥቅሉ 11 ህንፃዎች የነበሩት ሲሆን ከመኝታ ቤቶቹ 3ቱ ለወንዶች፣ አንዱ ለልጃገረዶች የተመደቡ ነበሩ። መኝታ ቤቶቹ በአለቃ ነቢየ ልዑል ዮሐንስ ዘመነ ብርሃን በተዘጋጀው መጽሐፍ ታሪካቸው በተወሳው የአይነ ስውራን ሊቃውንት ስም የተሰየሙ ሲሆን እነርሱም መምህር ኤሴድሮስ፣ አለቃ ጌታሁን፣ ጌቴ ጎመራና አለቃ ገብረ ኢየሱስ ይባሉ ነበር። መምህር ኤሴድሮስ ትምህርት ቤቱ ለመጀመሪያ ጊዜ የተቀበላቸው ልጃገረዶች ማረፊያ ሲሆን እኔ የገባሁት ደግሞ አለቃ ጌታሁን ተብሎ በተሰየመው የወንዶች መኝታ ቤት ነው። መኝታ ቤቱን አስገብቶ ከሞግዚቷ ከማማ በለጥሻቸው ኃይለማርያም ጋር ያስተዋወቀኝ ጋሽ ንጉሴ በቴ ዮሐንስ ሙዚቀኛ ስለመሆኔ መዝፈንና መዘመር ብቻ ሳይሆን ግጥምና ዜማ የመድረስ ችሎታ እንዳለኝ አጋኖ ስለነገራቸው ማማ በለጥሻቸው ሞቅ ባለ ፈገግታ ተቀብለው ከወንበር ላይ አስቀመጡኝ። መኝታ ቤቶቹ እንዲያው ባነጋገር ልማድ መኝታ ቤት ተባሉ እንጂ አንድ መኖሪያ ቤት ሊኖረው የሚችል ነገር ሁሉ የነበራቸው ይመስለኛል። ምናልባት ሆስቴል የሚለው የእንግሊዝኛ ቃል በደንብ ሳይገልጻቸው አይቀርም። ቤቶቹ እያንዳንዳቸው 32 ተማሪዎች እንዲመገቡባቸው፣ እንዲያድሩባቸው የተዘጋጁ ነበሩ። የመመገቢያ አዳራሹም የኤሌክትሪክ ምድጃ፣ የዕቃ ማጠቢያና መደርደሪያዎች ያሉት እንደነበረም አስታውሳለሁ። ገጽ 85። ከዚህ በተጨማሪም 4ቱ የመኖሪያ ህንፃዎች ደረጃቸውን የጠበቁ መጸዳጃ ቤቶችና የመታጠቢያ ክፍሎች ያሏቸው ሲሆን ሞግዚቷም የራሳቸውን ክፍል እንደያዙ ትዝ ይለኛል። መኝታ ክፍሎቹ በመመገቢያ አዳራሹ በ2 ክንፎች የተከፈሉ ሲሆን በእያንዳንዱ ክንፍ 2 መኝታ ቤቶች እስከነ መጸዳጃና መታጠቢያ ክፍሎቻቸው ነበሩ። ግቢው ከዚህ በተጨማሪ 2ቱን መኝታ ክፍሎች የሚያገናኙ መናፈሻዎችም ያሉት ነው። በእያንዳንዱ የመኝታ ክፍልም በ4 ተደራራቢ አልጋዎች 8 ተማሪዎች ይኖሩ ነበር። ቀጣዩ የተማሪዎች ቡድን እስከሚደርስ ምን ያህል እንደተጠበቅኩ አላስታውስም። ብቻ በመሃሉ መጸዳጃ ክፍል መሄድ አስፈልጎኝ ስለነበር እማማ በለጥሻቸውን እንዲያሳዩኝ በትህትና ጠየኳቸው። ወደዚያው እየወሰዱኝ ሳላውቀው በጣም በቀስታ ውስጡን ማፏጨት ሲጀምር ረጋ ባለ ግን ማስጠንቀቂያ መሆኑ በማስታውቅ ቆፍጣና ድምፅ እቤት ውስጥ ማፏጨት ነውር ነው አሉኝ። አዲሱ ትምህርት ቤት በገባሁ በመጀመሪያይቱ ቀን የመማር ማስተማሩ ሂደቱ ገና ሳይጀመር የመጀመሪያውን ስህተት ሰራሁ። እኔና በተከታታይ የመጡት ተማሪዎች የተመደብነው በአለቃ ጌታሁን ስም በተሰየመው ቤት ሲሆን ሌሎቹ ወንዶች በጌቴ ጎመራ ስም በተሰየመው ቤት፣ ልጃገረዶቹ ደግሞ በመምሬ ኤሴድሮስ ስም በተሰየመው ቤት መሰባሰብ ቀጠልን። እማማ በለጥሻቸው የቁጥራችንን በርከትከት ማለት እንዳዩ መኝታ ክፍሎቻችንና መጸዳጃ ቤቶችን አሳይተውን በአዲሱ ትምህርት ቤት የመጀመሪያው ምሳ በአባታችን ሆይ ጸሎት ተባርኮ ተበላ። ከምሳ በኋላ ከነበርንበት ቤት ብዙ ርቀን የሄድን አልመሰለኝም። እንዲያውም ትንሽ ትዝ እንደሚለኝ ብዙዎቻችን እዚያው መኝታ ክፍሎቻችን ውስጥ ሆነን በፊት ያልተዋወቅን እየተዋወቅን
ተዋውቀን የነበርነው ደግሞ ይበልጥ እየተግባባን ስንጫወት ነው ጊዜው መሽቶ የራት ሰዓት የደረሰው። መኝታ ክፍሎቻችን ከግድግዳው ጋር የተሰሩ እያንዳንዳቸው 8 ክፍሎች ያሏቸው ቁም ሳጥኖች ሲኖራቸው ልብሶቻችን የምናስቀምጠው በዚያው ነበር። በየሁለቱ ተደራራቢ አልጋዎች መካከልም የመጽሐፍት መደርደሪያዎች ሲኖሩ ለቆሻሻ ልብሶቻችንን ማጠራቀሚያ የተዘጋጁ ቦታዎች አገኘን። ቤቶቹ እያንዳንዳቸው የየራሳቸው የመመገቢያ አዳራሾች ስለነበራቸው የቁርስ፣ የምሳና የራት እንዲሁም ከአልጋ የመነሻና የመተኛ ሰዓቶች እንዳሏቸው አስታውሳለሁ። ከዚህ በተጨማሪ ቤቶቹ ምንም እንኳን የተቀራረቡ ቢሆኑም የየራሳቸው ደውሎችም ነበሯቸው። ነገር ግን እነዚህ ደውሎች ድምጻቸው የተገደበና ሌላ ክፍል በጉልህ የሚሰሙ አልነበሩም። በመጀመሪያው ሳምንት ቆይታችን ሙሉ በሙሉ የበላነው ቂንጬ ብቻ ነበር። ይህም በዳቦ መጋገሪያ ደግመዋለሁ። በመጀመሪያው ሳምንት ቆይታችን ሙሉ በሙሉ የበላነው ቂንጬ ብቻ ነበር። ይህም በዳቦ መጋገሪያው ብልሽት የተነሳ ነው ተባል። የምሳና እራታችን ክክ ወጥ ብቻ መሆኑም በርበሬ ባለመፈጨቱ የመጣ እንደሆነ ተነገረን። ተማሪዎች ራሳችንን በራሳችን ለመርዳት እንድንችል በራስ የመተማመን መንፈሳችንም እንዲዳብር የበላንበትን ሳህን ማጠብና ጠረጴዛ የመወልወሉ ስራ መለማመድ የጀመርነው ገና በጠዋቱ ነበር። እንዲህ ያለው እንቅስቃሴም ከራሳችን ስነልቦናዊ ፋይዳ አልፎ የሞግዚቶችንና ረዳቶችንም ድካም በመጠኑ ለማገዝ ቻለ። ገጽ 86። በዚያም ቀደም ሲል በካዛንችስ ቆይታችን ልምድ ያካበት ነው። በመጀመሪያ ረድፍ ተደልድለን እኔ በነበርኩበት ቤት በመጀመሪያው ሳምንት ወንድሙ ዘንጉና ኃይለማርያም ገብረ ጊዮርጊስ፣ ቀጥሎ እኔና መስቀሌ ጀማነህ ዕቃ ማጠቡን ተያያዝ ነው። ቆይተው ይሆናል እንጂ ሌሎችም አልቀረላቸውም። እንደ ሁኔታው እየታየ ነቃ ነቃ ያሉትን ትንሽ ደንገርገር ይላቸው ከነበሩት ጋር ሲቻልም ትንሽ ያው የነበሩትን ሙሉ በሙሉ አይነ ስውራን ከነበሩት ጋር በማቧደን በእድሜ አነስተኛ ከነበሩት ተማሪዎች በስተቀር አብዛኞቻችን በየሳምንቱ በማቀያየር ቋሚ ፕሮግራም ተግባራዊ ተደረገ። አዳዲሶቹ ተማሪዎች ከኛ ከነባሮቹ ጋር ለመተዋወቅና ከአካባቢውም ጋር ለመዋሃድ የመጓጓታቸውን ያህል እኛም ነባሮቹ ስለ እነርሱ አዳዲስ ነገሮች ለማወቅ መሞከራችን አልቀረም። ከቀጨኔ ሕፃናት ማሳደጊያ ማክሰኞ መስከረም 20 ቀን 7 ልጃገረዶች የመምጣታቸው ወሬ በዚያኑ ዕለት እራት እየበላን እያለ በሹክሹክታ ግን በከፍተኛ ፍጥነት ተዛመተ። ሹክሹክታው ገበታ ላይ ሆኖ ጮክ ብሎ መነጋገር ከካዛንችስ ከነበርንበት ጊዜ ጀምሮ እንደ ስነ ምግባር ግድፈት ይታይ ስለነበረ ነው። በከፍተኛ ፍጥነት የመዛመቱ ነገር ግን በአንዳንዶቻችን ዘንድ በተለየ ሁኔታ መታየቱ አልቀረም። እኔ በግሌ ነግበኔ በተባለው ቲያትር በተሰራበት ወቅት በከፍተኛ ስሜት መዝሙሮቻቸውን የወደድኩላቸውና በልምምዱና ቲያትሩም በታየበት ወቅት በከፍተኛ መግባባት ጥሩ ጊዜ ያሳለፍኩት ከቀጨኔ ሕፃናት ማሳደጊያ ልጃገረዶች ጋር ስለነበር ምናልባት እነርሱ ሊሆኑ ቢችሉስ በማለት በጣም ተገርሜ ነበር። ሌሎችም እንኳን ቢሆኑ ከእነርሱ ጋር መተዋወቃቸው እንደማይቀር በመገመት እስካገኛቸውና እስካነጋግራቸው በጣም ጓጉቼ ነበር። በበነጋው ከጥቂት ተማሪዎች ጋር እዛው ቤታቸው መምሬ ኤሴድሮስ ድረስ ሄድን። ጋሽ ታሪኩና የልጃገረዶቹ ሞግዚት እትዬ ደስታ ወይም እትዬ አንዲቱ በነበሩበት የተወሰኑትን አገኘናቸው፣ አነጋገርናቸው። እነርሱ የእውነት ስማቸውን ሲነግሩን እኔ የውሸት ስም ፈጥሬ ስሜ ዘብጤ ወልደ ሰማያት ይባላል አልኳቸው። በዚያም አብረውኝ ከነበሩት ከአንዳንዶቹ ልክ እንዳልሆንኩ በማሳሰብ ወቀሳ አዘል አስተያየት ሰጡኝ። እኔም ውዬ አድሬ ሳስበው ምን ለማለት እንደፈለግኩ ባይገባኝም የጉርምስና ዳርዳርታው መሆኑ ነው መሰል በወቅቱ ራሴን ለመውቀስም ሆነ ለመታዘብ አልቻልኩም። የቀጨኔዎቹ ልጃገረዶች ከእቴጌ መነን ሕፃናት ማሳደጊያ እንደመምጣታቸው በተከታታይ ወደ ሰበታ መርሐ ውራን ትምህርት ቤት ይመጡ ከነበሩት ሌሎች አዳዲስ ተማሪዎች የተለዩ ያደረጋቸው አንዳንድ ሁኔታዎች ነበሩ። እንዲያውም ሌሎቹን ልጃገረዶች ለማለማመድ ከፍተኛ አስተዋጽኦ አድርገዋል። ከሁሉ ይልቅ ግን ይዘምሯቸው የነበሩት መዝሙሮች ብዛትና ያዘማመር ችሎታቸው በትምህርት ቤቱ ማህበረሰብ ዘንድ አድናቆትን እንዳተረፈላቸው አስታውሳለሁ። እኔ በግሌ በነግበኔ ቲያትር ወቅት የነበሩትን መዝሙረኞች ስላስታወሱኝና መዝሙር የማጥናትና የመዘመር ስሜትና ፍላጎት ስለነበረኝ ከእነርሱ ጋር ለመቀራረብ ብዙ ጊዜ አልፈጀብኝም። አዳዲስ ተማሪዎች ከተለያዩ አካባቢዎች ትምህርት ቤት እየገቡ
በነበሩባቸው ተከታታይ ቀናት ሳምንቱን ሙሉ የሀገሬው ሕዝብ የትምህርት ቤቱን ማህበረሰብ እንኳን ደህና መጣችሁ ለማለት እኛም ከሀገሬው ሕዝብ ጋር ለመተዋወቅ ለታቀደው የመስከረም 24 ፕሮግራም በየዘርፉ ዝግጅቱ ቀጠለ። ገጽ 87 የትምህርት ቤቱና የሰበታ ከተማ ሕዝብም ዋናው አብይ ጉዳይና ትኩረት የገዛው የቅዳሜ ዝግጅት ሆኖ ቆየ። የትምህርት ቤቱ ተማሪዎች፣ መምህራንና ሰራተኞች የከተማውንም እንግዶች ሊያስተናግድ በቻለ መልኩ ሰፋ ያለ ድንኳን ተጥሎ ለዝግጅት አቅራቢዎች ደግሞ ሳጥኖች ተገጣጥመው መጠነኛ መድረክ ተዘጋጀ። ቀደም ሲል እንደተገለጸው በዓሉ ከሀገሬው ሕዝብ ጋር ለመተዋወቅ እንደመሆኑ መጠን በእራት ግብዣው ወቅት የቀረበው ምግብና ለስላሳ መጠጥ በከተማው ነዋሪ የተዘጋጀ ነበር። የሀገር ሽማግሌዎች ምርቃት፣ የኛም የመዝሙረኞች ዝግጅቶች፣ ሌሎችም የእንኳን ደህና መጣችሁና የመልካም ምኞት መግለጫ ንግግሮች ከተጠናቀቁ በኋላ በዕለቱ ያልተጠበቀ ስሜት የፈጠረው የትምህርት ቤቱ ዳይሬክተር የጋሽ አገኘሁ ንግግር ቀጠለ። በካዛንችስ የመጨረሻ ዓመት የኔታ ስዩም መምህር መሆናቸው ቀርቶ በይፋ ምክትል ዳይሬክተር ሆነው የተሾሙ ቢሆንም ጋሽ አገኘሁ ግን ስማቸውን ሳይጠራ ንግግሩን አጠናቀቀ። ይህም በየኔታ ስዩም በኩል ቅሬታ ፈጠረ። በቀጣዮቹ 2 ሳምንታት በተመደቡልን መምህራንና ሰራተኞች ረዳትነት በቡድን እየሆንን ዙሪያ ግቢውን በማጥናት ያለ ችግር ከቦታ ቦታ ለመዘዋወር እንድንችል የተግባር ልምምድ ላይ ማተኮሩ ዕለታዊ ስራችን ሆነ። ወደ መኖሪያ ቤቶቻችን አገልግሎት ሰጪ ህንፃዎቻችን የሚወስደው ዋና መንገድና ጠመዝማዞቹ በስርዓት የተቀየሱና በደንብ የተደለደሉ ስለነበሩ በመንገድ ላይ እንቅስቃሴ ልምምዳችን ይህንንም ያህል ችግር አልፈጠሩብንም። ከመንገዱ ውጪ ለውሃ ማስተላለፊያ የተቆፈሩ ቦዮችና ቱቦዎች ግን ምንም ማገጃ ስላልተደረገባቸውና መክደኛም ስላልነበራቸው ለብቻችን ለመንቀሳቀስ ስንሞክር ተደናቅፈን እየወደቅን አልፎ አልፎ ለመጋጋጥና ለመሳሰሉ መጠነኛ ችግሮች እንጋለጥ ነበር። በእነዛ 2 ሳምንታት ባደረግናቸው ጥናታዊ ጉብኝቶችና የመንገድ ላይ እንቅስቃሴ ልምምዶች ሁላችንም ባንሆን አብዛኞቹ ተማሪዎች ያለ ብዙ ችግር ከቦታ ወደ ቦታ እንደ ልብ መዘዋወር ቻለን። በዚህም ትምህርት መጀመር የሚቻልበት ሁኔታ ተፈጠረ። እዚህ ላይ አንድ ነገር ማንሳት ሳይኖርብኝ አይቀርም። በጊዜው እድሜያቸው ከፍ ያሉ ተማሪዎች ከህፃናት ጋር አብረው ቢማሩ ችግር ይኖረዋል የሚል ጥናት ተጠንቶ ነበር። ስራው ከተማሪዎቹ የወደፊት ዕጣ ፈንታና አጠቃላይ ህይወት ጋር በቅርብ የተቆራኘ እንደመሆኑ የቱንም ያህል ውስብስብና አስቸጋሪ ቢሆንም ምደባው በትልቅ ጥንቃቄና በትዕግስት መከናወን የነበረበት ጉዳይ መሆኑ ለሁሉም ግልጽ ነበር። በተለይ ወደ እጅ ስራው ክፍል በተመደቡት ተማሪዎች በኩል በርከት ያሉ ቅሬታዎች የተስተጋቡ ሲሆን በመዳቢዎቹ በኩል ደግሞ ከነበረው የጊዜ እጥረት አኳያና በማስረጃዎች አለመሟላት የተነሳ ስራው ሙሉ በሙሉ ስህተቶች አልነበሩትም ብሎ ለመናገር ያስቸግራል። በሀገራችን በተለምዶ የእጅ ስራ ውጤቱ እንጂ ባለሙያዎቹ ከክብራቸው ማህበራዊ ተቀባይነታቸው ዝቅተኛ በመሆኑ እጅ ስራ ክፍል እንዲመደቡ በተወሰነባቸው ተማሪዎች ዘንድ ቅሬታና መጉረምረም ቢስተዋል ይህንንም ያህል የሚያስገርም አይደለም። የቀለም ትምህርቱንም በተመለከተ ተማሪዎችን እንደየእድሜያቸውና እንደ ትምህርት አቀባበል ችሎታቸው በየክፍል ደረጃዎች መደልደሉም ቀላል አልሆነም። ገጽ 88 ሰበታ መርሃ ውራን ትምህርት ቤት ከመግባታቸው በፊት በተለያዩ አካባቢዎች ትምህርታቸውን ሲከታተሉ የቆዩት ተማሪዎች አነስ ያሉት በአንደኛና በሁለተኛ ክፍሎች፣ ትንሽ ከፍ ያሉት በሶስተኛ ክፍል፣ ከዚያም በላይ የነበሩት ደግሞ በአምስተኛ ክፍል እንዲደለደሉ ተወሰነ። በዚህም መሰረት ከደንቢዶሎ የመጡ 2 ተማሪዎች በአንደኛና ሁለተኛ ክፍል ሲመደቡ የቀሩት 2 ደግሞ በአምስተኛ ክፍል ተደለደሉ። ከቀጨኔ እቴጌ መነን ህፃናት ማሳደጊያ ከመጡት ውስጥም 3ቱ ወደ ሁለተኛ ክፍል እንዲገቡ ሲደረግ ቀሪዎቹ 2 ተማሪዎች ወደ 3ኛ ክፍል እንዲሁም ሌሎች 2 ተማሪዎች ከ5ኛ ክፍል እንዲጀምሩ ተወሰነ። ቀደም ሲል እንዳወሳሁት እኔ ወደ ቀዳማዊ ኃይለሥላሴ ቲያትር የሙዚቃ ትምህርት ቤት የተላኩት የ4ኛ ክፍል የዓመቱ መጨረሻ ፈተናን ከወሰድኩ በኋላ ስለነበር 5ኛ ክፍል እንድገባ ተወሰነ። ቀደም ሲል እንደተገለጸው ከካዛንችሱ ጋር ሲነጻጸር የሰበታ መርሃ ውራን ትምህርት ቤት በስፋትም በተማሪዎች ብዛትም በጣም ከፍ ያለ ነበር። ስለሆነም በአስተዳደር በጥበቃና በጉልበት ሰራተኛነት ተጨማሪ የሰው ኃይል ማስፈለጉ አልቀረም። መምህራንን በተመለከተ ግን በተለይ በቀለም ትምህርቱ በኩል በሜታ አቦ ፕሮጀክት
በጊዜያዊነት ያገለገለው የካዛንችሱ የቀድሞ ተማሪ ጋሽ ንጉሴ ገብሬ ቋሚ ከመሆኑና የኔታ ዘላለም የተባሉ አይነ ስውር የግዕዝ መምህር ከመቀጠራቸው በስተቀር ተጨማሪ መምህራን አላስፈለጉም። በእጅ ስራው ክፍል በካዛንችስ በጊዜያዊነት ሲሰሩ የቆዩት ቋሚ ሆነው አንድ ተጨማሪ መምህር ሲቀጠር ከእንግሊዝ ሀገር የመጣ ፈቃደኛ በዚያው በእጅ ስራ ክፍሉ ተመድቦ ነበር። ትምህርት ቤቱ ሙሉ በሙሉ በኢትዮጵያውያን እንዲመራ የተነደፈውን እቅድ በስራ ላይ ለማዋል በተቀየሰው ስልት መሰረት እስራኤል ሀገር ሰልጥነው ከተመለሱት 5 መምህራን አንዱ ትምህርት ቤቱ ገና ከካዛንችስ ሳይዘዋወር በገዛ ፈቃዱ ስራ በመልቀቁ ወደ አዲሱ ትምህርት ቤት ሰበታ መርሐውራን የመጡት 4ቱ ነበሩ። ከነዚህም ተደጋግሞ እንደተጠቀሰው ጋሽ አገኘሁ በዳይሬክተርነት ሲመደብ፣ ጋሽ ጌትዬ በእጅ ስራ ክፍል፣ ጋሽ ተክለ ሃይማኖት ከመምህርነቱ በተጨማሪ በቤተ መጻሕፍት ኃላፊነት፣ እትዬ ራሄል ደግሞ የህፃናቱን ትምህርት በሙሉ ኃላፊነት ለመምራት እንደየሙያ ዘርፋቸው ስራ ተከፋፈሉ። ከዚያ በፊት ለዓመታት ካገለገሉት መምህራን መካከል በቅልጥፍናው ከማህበረሰቡ ጋር በነበረው መልካም ግንኙነት በአጠቃላይ ተግባራዊ እንቅስቃሴው በሁሉም ዘንድ ተወዳጅነትና ተቀባይነት የነበረው ጋሽ ይፍሩ ኃይሌ ከመምህርነቱ በተጨማሪ የትምህርቱን ፕሮግራም በኃላፊነት የመምራት እድል በተደራቢነት ተሰጠው። በእንደዚያ ያለ አኳኋን የትምህርት ቤቱ አስተዳደርና አደረጃጀት የተማሪዎችን ስነ ስርዓት ቀስ በቀስ መልክ መያዝ ጀመረ። በጥቂት ጊዜ ውስጥም የመማር ማስተማሩን ሂደት ተግባራዊ ለማድረግ የሚያስችሉ ሁኔታዎች ተመቻቹ። የትምህርት መገልገያ ቁሳቁሶች ገና በፊቱኑ በየክፍሎቹ ተሰናድተዋል። መቼም አዲስ ነገር ሲገኝ ማንንም ማስደሰቱና ማርካቱ የማያከራክር ቢሆንም በተለይ በከፍተኛ ደረጃ የተማሪዎቹን ቀልብ የሳበው ግን ከዴንማርክ የመጡት የአዳዲስ የብሬል ታይፕራይተሮች ጉዳይ ነበር። እነዚህ ታይፕራይተሮች የብሬልና የቀለም የጽህፈት መኪናዎች ሲሆኑ በተለይ የብሬል ታይፕራይተሩ በፊት ሲሰራበት ከነበረው ስሌትና ስታይልስ እጅግ በጣም በተሻለ መሆኑ ትዝ ይለኛል። ገጽ 89 ለአጠቃቀምም በጣም አመቺ ስለሆነ ለትምህርት ቤቱ እድገት እንደ አንድ ከፍተኛ ምርታ ተቆጠረ። በዚያም የስሌትና ስታይልስ መጠቀም ኋላ ቀር አሰራር ተፈርጆ ከሁለተኛ ክፍል በላይ የነበሩ ተማሪዎች በሙሉ በነፍስ ወከፍ አንድ ብሬል ታይፕራይተር እንዲኖረን ተደረገ። ከጽህፈት መኪናው ጋር እስክንተዋወቅና ያለምንም ችግር አስተካክለን እንደመጠቀም እስክንችል ለመለማመጃ ራሱን የቻለ አንድ ክፍል ተዘጋጅቶ እንደ አንድ የትምህርት አይነት ተቆጥሮ በትምህርት የጊዜ ሰሌዳ ውስጥ በሳምንት አንድ ክፍለ ጊዜ ተሰጠው። የቀለም የጽህፈት መኪናውንም የምንለማመድበት በሳምንት አንድ ክፍለ ጊዜ የነበረው ቢሆንም የብሬሉን ያህል እምብዛም ትኩረት አልተሰጠውም። የብሬል ታይፕራይተሩ በእንደዚያ ያለ ሁኔታ በየክፍሉ ተደርጎ የሚጻፍበት የብሬል ወረቀት ግን እንደ ልብ አለመገኘት በዚያን ጊዜ ብቻ ሳይሆን ለዘመናት የቆየ ምናልባትም እስካሁን ድረስ የተሟላ መፍትሄ ያላገኘ ጉዳይ ይመስላል። ከየአካባቢው የመጡትን እኛም ከካዛንችስ ወደ ዘበታ የተዘዋወርነውን ተማሪዎች እርስ በርሳችን ከመምህራኖቻችንና ከሰራተኞች ጋር ከተዋወቅንና በትምህርት ቤቱም ዙሪያ በመጠኑም ቢሆን በግልና በቡድን ለመንቀሳቀስ የቻልንበት ደረጃ ላይ ከደረስን በኋላ በጥቅምት ወር አጋማሽ ገደማ መደበኛው የትምህርት ፕሮግራም ተጀመረ። ትምህርቱ እንደተጀመረ በመተፋፈርም ይሁን ትምህርት በመቀበል አቅምና ደረጃ በጠቅላላ እውቀትም ሁሉም ማን ከማን እንደሚበልጥ ማን ከማን እንደሚያንስ ጊዜ ወስዶ ለመተያየት በመፈለግ እርስ በርሳችንም ሆነ ከመምህራኖቻችን ጋር ለመግባባት አዳጋች ሆነብን። በተለይ መምህራኖቻችን ደረጃዎቻችንን ለመገምገም ይጠይቁን የነበረውን ቀላል ጥያቄ ለመመለስ አለመቻላችን ወይም ፈቃደኛነት አለማሳየታችን ሁኔታውን በመምህራን ጉባኤ እንደገና እንዲታይ ቀሰቀሰው። በዚያ መሰረትም የክፍል ምድባችን እንደገና ታይቶ ወደ 4ኛ ክፍል እንድንወርድ መወሰኑ በክፍላችን ኃላፊ በጋሽ ተክለ ሃይማኖት ተነገረ። ለተወሰኑ ደቂቃዎች በክፍሉ ውስጥ ጸጥታ ሰፈነ። እንደዚህ አይነት ዱብዳ ሲያጋጥም መረበሽ፣ መደናገጥና እስከ ማልቀስ ድረስ የሚያደርስ ችግር ሊፈጠር እንደሚችል በመታመኑም ጋሽ ተክሌ ትንሽ ማብራሪያ ሰጠ። በመጀመሪያውኑ 5ኛ ክፍል ስንመደብ በጊዜያዊነት እንደነበር ውሳኔውም እኛን ሆን ብሎ ለመጉዳት ወይም እድላችንን ለማበላሸት ሳይሆን ለትምህርታችን ጥሩ መሰረት በመጣል የወደፊት ህይወታችንን ለማቃናት ተብሎ የተደረገ እንደሆነ ተነገረ። ከዚያ በኋላ እንደገና ለተወሰኑ ደቂቃዎች ጸጥ ብለን በየውስጣችን ስናሰላስል ቆይተን ቀስ በቀስ ለየግላችን ማጉተምና ማጉረምረም
በጋራ መነጋገርና ሐሳብ መለዋወጥ ጀመርን። ከዚያ በፊት ከተለያየ ቦታ በመምጣታችን በመተፋፈር እንደ ልብ ሳንነጋገር በቅጡም ሳንተዋወቅ ቆይተን ያ የጋራ ችግር ሳናስበው ፊታችን ሲደቀን ሳንወድ በግድ እንድንቀራረብ አደረገን። በመሆኑም ለእኔ በግሌ ውሳኔው 4ኛ ክፍልን የማስደገም ውሳኔ እንደሆነ ነበር ያየሁት። ግን ደግሞ ያንን ለሙዚቃ ትምህርት ተብሎ የባከነውን ዓመት አስቤ እስከ 4ኛ ክፍል አብሬ የተማርኳቸው በዚያው ውሳኔ መሰረት በ2 ክፍል እንደበለጡኝ ሳጤን በመጠኑም ቢሆን ሆዴን ባርባር ይለው ጀመር። ከሁላችንም በውሳኔው በጣም የተረበሹትና እስከ ተወሰነ ጊዜም ከውስጣቸው ሊወጣ ያልቻለው ግን ከደንቢ ዶሎ የመጡት 6ኛ ክፍል እንደሚገቡ ተስፋ አድርገው 5ኛ ክፍልም ቀርቶ ወደ 4ኛ ክፍል በመውረዳቸው በጣም የተበሳጩት ሁለቱ ነበሩ። ገጽ 90 ከቀጨኔ እቴጌ መነን ሕፃናት ማሳደጊያ የመጡት ሁለቱ በአንጻሩ ለጊዜው ትንሽ ከተረበሹ በኋላ ሁኔታውን በጸጋ ተቀበሉት። የኋላ ኋላ ሁላችንም ሌላ ምንም አማራጭ ስላልነበረን ትንሽ እየተረጋጋን በዚያ የጊዜ ሰሌዳ በእነዚያው መምህራን ትምህርታችንን ቀጠልን። ትምህርቱ እንደተጀመረ ከጸሎትና ከሰንደቅ ዓላማ አከባበር ስነ ስርዓቶች በተጨማሪ ጠዋት ከቁርስ በፊት የአካል ብቃት እንቅስቃሴ የምናደርግበት ፕሮግራም ተነደፈ። ፕሮግራሙ አስተባባሪ የሰላም ጓድ ፒስ ኮር አባል የነበረ ሚስተር ሲግል የተባለ አሜሪካዊ ሲሆን እርሱም በአማካሪነት ለ1 ዓመት ሊያገለግል የመጣ ነበር። ከእርሱም ጋራ የስፖርት መምህሩ ጋሽ ይፍሩና ሌሎችም መምህራን በረዳትነት ይሳተፉ ነበር። ቀደም ሲል በተደጋጋሚ እንዳወሳሁት ወደፊትም በየአጋጣሚ መላልሼ የማተኩርበት ትልቁ ቁም ነገር ዙሪያ ገባው ገደል በሚሆንብኝና ምኑን ጥዬ ምኑን እንደማነሳ ግራ በሚገባኝ ጊዜ ሁሉ በተፈጥሮ የታደልኩት ተሰጥኦዬ መድረሱ ነበር። በዚህ ወቅትም የአይነ ስውራንን ችሎታ ለማሳየትና እግረ መንገዱንም እንግዶችን ለማዝናናት ምቹ ሆኖ የተገኘው ቀላሉ መንገድ የኔ የፒያኖ ጨዋታ ነበር። በመሆኑም እንግዶች በመጡ ቁጥር ካለውበት እየተጠራው አንዳንዴም እንግዶቹ ታዋቂና በከፍተኛ ደረጃ ላይ ያሉ ሲሆኑ ትምህርት እንዳቋርጥ እየተደረግኩ ሙዚቃ ማቅረቤን ቀጠልኩ። እዚህ ላይ ስራዬን አቀርብባቸው የነበሩ 2 ፒያኖዎችን ማስታወስ ሳይኖርብኝ አይቀርም። መርሃውራን አስቀድሜ እንደጠቀስኩት 2 ፒያኖ ያለው ሲሆን በስራ ቀናት እንግዶች ሲመጡ የአዲሱ ፒያኖ ቁልፍ በአስተዳደር ዘርፍ ኃላፊው በጋሽ ገብረ እግዚአብሔር እጅ ስለሚሆን በእሱ እንዳቀርብ ይደረግ ነበር። ከዚህ በተቃራኒው ደግሞ በየሳምንቱ መገባደጃ ቀናት አዲሱ ፒያኖ ስለሚቆለፍበት ሙዚቃ አቀርብ የነበረው ባሮጌው ፒያኖ ነው። እንዲህ ያለው ሂደትም በትምህርት ቤቱ የነበረኝን ታዋቂነት በጣም ያሳደገልኝ ሲሆን የኔንም በራስ የመተማመን መንፈስ ለማዳበር በመጠኑም ቢሆን አስተዋጽኦ ማድረጉ አይካደም። መቼም ስለ እንግዶቹ የተለያዩ ስሜቶችና ስለ አስተያየታቸው ብዙ ገጠመኞችን ማንሳት ይቻላል። ብቻ በጥቅሉ አንድ ሰው አይነ ስውር ከሆነ ማንኛውንም የዕለት ከዕለት የህይወት እንቅስቃሴ ማድረግ እንደማይችል ስለሚታመን የሀገራችንን የውጭ የሙዚቃ ስልቶችን በፒያኖ ሳቀርብ አድናቆታቸውን ለመግለጽ ቃላት ያጠራቸው እንባና ሳቅ ሲተናነቃቸው እሰማ ነበር። ለአስጎብኚዎቻቸው ከሚያቀርቧቸው ምስጋና በተጨማሪ ብዙዎቹ በግል አድናቆታቸውን እየገለጹልኝ በከፍተኛ ሁኔታ ያበረታቱኝ ነበር። እንግዶቹም ብቻ ሳይሆኑ ወደ ሰበታ ከተዘዋወርን በኋላ የትምህርት ቤቱ ማህበረሰብ አባላት የሆኑ ኃላፊዎችና ሰራተኞች የኔን የፒያኖ ጨዋታ ብቻ ሳይሆን በአጠቃላይ አይነ ስውራን ራሳችንን ችለን እናደርጋቸው በነበሩት እንቅስቃሴዎች በተለይ በመጀመሪያዎቹ ጥቂት ወራት በጣም ይገረሙና ይደነቁ ነበር። ከነዚያም በአይነ ስውራን ችሎታ በጣም ይገረሙና እምነትን ከአክብሮት ጋር በማጣመር ለኛ ሰፋ ያለ ጊዜ ግንዛቤ ከሚሰጡን መካከል አንዱ ጋሽ ገብረ እግዚአብሔር ናቸው። ገጽ 91 በአንድ አጋጣሚ ጋሽ ገብረ እግዚአብሔር እንግዶች መተውባቸው ፒያኖ እንድጫወትላቸው ከክፍል ወደ ቤተ መጻሕፍት እየወሰዱኝ ሳለ 6ኛ ክፍል ነህ አይደል ብለው ጠየቁኝ። ጥያቄው ብዙም አልገረመኝም። ትምህርት ጀምረው ከካዛንቺስ ወደ ሰበታ ከተዘዋወሩት መካከል በመሆኔ ከመጀመሪያውም ጀምሮ በነበረኝ እንቅስቃሴና አብዛኛውም ውሎዬ ከ6ኛ ክፍል ተማሪዎች ጋር በመሆኑ ራሳቸውን ብቻ ሳይሆኑ ብዙዎቹ 6ኛ ክፍል እንደሆንኩ አድርገው ያስቡ ነበር። 4ኛ ክፍል መሆኔን ከነገርኳቸው በኋላ በአጠቃላይ ስለ ትምህርት ሁኔታ ሲጠይቁኝ ከሞላ ጎደል ደህና መሆኑን ብቻ ግጥም ግጠሙ ተብለን ትንሽ እንደከበደኝ ስነግራቸው ይሄማ ቀላል ነው፣ ወጣቱ ተማሪ ጨርሶ ሲወጣ አየነው ጨርሶ ሲወጣ ብለውኝ ሁለታችንም በጣም ተሳሳቅን።
ከዚያ ወዲህ ይህንን ገጠመኝን ከነገርኳቸው እጅግ በጣም በርካታ ሰዎች ከልቡ ተንከትክቶ ያልሳቀ አንድም ሰው አላጋጠመኝም። 4ኛ ክፍል በመግባታችን በትምህርት አቀባበልም ሆነ ከመምህራን ጋር በመግባባት ረገድ በመጀመሪያ ይህንንም ያህል ብዙ ለውጥ አልነበረም። ትንሽ ቆየት ብሎ ተማሪዎች እርስ በርስ ይበልጥ እየተዋወቅን በመሄዳችንና መምህራንም እያንዳንዱን ተማሪ ጠንካራና ደካማ ጎን እየለዩ በመምጣታቸው የመማር ማስተማሩ ሂደት ላይ በአንጻራዊነት ጤናማ ሁኔታ ለመፍጠር ተቻለ። ከካዛንችስ፣ ከቀጨኔ፣ ከቴጌ መነን ህፃናት ማሳደጊያና ከደንቢዶሎ ተሰባስበን አንድ ክፍል ትምህርት ስንጀምር ያቀራረበን አንዱ ነገር ከነበርንባቸው ቦታዎች ያጠናናቸውን መንፈሳዊ መዝሙሮች ይዘን መምጣታችን ነበር። መዝሙሮችን አንዳችን ከአንዳችን እየተቀባበልን መጻፋችን የብሬል ታይፕራይተር ፍጥነታችንና ጥራታችንን ለማሻሻል ሲረዳን፣ ወረቀት እንደ ልብ የማግኘቱ ነገር ግን መጠነኛ ችግር አስከትሎ እንደነበር ትዝ ይለኛል። የሌሎቹን አላውቅም እንጂ በእኔ በኩል በተለይ በመጀመሪያው ወቅት መምህራን ይሰጧቸው ከነበሯቸው ማስታወሻዎች ይልቅ ትኩረቴ መንፈሳዊ መዝሙሮችን ወደ መጻፉ ነበር። በዚህ ምክንያት ከመምህራን ምክርና ግሳጼ የተሰጠኝ ሲሆን እንዲያውም በአንድ አጋጣሚ ጋሻ አገኘሁ መጥቶ በጥቂት ቀናት አስፈላጊዎችን ማስታወሻዎች ካላሟላሁ ወደ እጅ ስራ ክፍል እንደምዛወር በማስፈራራት አስጠንቅቆኝ እንደነበር አስታውሳለሁ። የእጅ ስራ ትምህርት በማስፈራሪያ መልክ መቅረቡ ወይም እንደ ቅጣት መታየቱ በወቅቱ ህብረተሰቡ ለነበረው ዝቅተኛ ግምትና አመለካከት ማሳያ ቢሆንም እኔ በነበርኩበት ሁኔታ ግን ወደ መደበኛው ትምህርት እንዳተኩርና በህይወቴም ለጀመርኩት ጉዞ መቃናት ከፍተኛ አስተዋጽኦ አድርጎልኛል። መቼም ሳይደግስ አይጣላም ነውና ነገሩ ለመደበኛው ትምህርት የነበረኝ ስሜትና ፍላጎት በቅጡ ያልዳበረና ከኔ ይጠበቅ የነበረው ደረጃ ላይ ያልደረሰ ቢሆንም በሙዚቃው ዝንባሌና ችሎታዬ በተጨማሪ እንደ ስነ ጽሑፍና ድራማ የመሳሰሉ ተጓዳኝ እንቅስቃሴዎች በተግባር የታየ አስተዋጽኦ ማድረጌ መምህራን ጨርሰው ተስፋ የሚቆርጡብኝ አይነት ከመሆን ተረፉ። ያንንም ተስፋ ሰጪ እንቅስቃሴ እንደገና በተግባር ለማሳየት መልካም አጋጣሚ ተፈጠረ። በዚያ ትምህርት ቤቱ ገና ዕለታዊ የሥራ እንቅስቃሴውን ለማሻሻል በሚታትርበት ወቅት የተምሮ ማስተማር ማህበር አባላት እኛን ለመጎብኘት እንደሚመጡ ታወቀ። ገጽ 92። በዚህም የሚታቦ ፕሮጀክት ሲጠናቀቅ በሰበታ በቋሚነት በመምህርነት ለተቀጠረው ለጋሽ ንጉሴ አጭር ድራማ እንዲያዘጋጅ ኃላፊነት ተሰጠው። ይህ ተሳክቶም በጥቂት ጊዜ ልምምድ እኔም የተወንኩት ድራማ ለመድረክ በቃ። ድራማው ከልመና ወጥቶ ትምህርት ቤት በመግባት ከፍተኛ ደረጃ ስለደረሰ አይነ ስውር የሚተርክ ነበር። ይህን ቃለ ተውኔቱ በግጥም መልክ የተዘጋጀውን ድራማ በአጭር ጊዜ አጥንተን ለማድረስ መቻላችን አዘጋጆቹን ሳያስደስት ጎብኚዎቹን ደግሞ በጣም ሳያስገርም አልቀረም። በድራማው ዋናው ገጸ ባህሪ ከልመና ጀምሮ ትምህርት ቤት እስከገባበት ጊዜ ድረስ ያለውን የተወንኩት እኔ ነበሩ። ከድራማው በፊትና በኋላ ያሉ የተለያዩ መዝሙሮች ከተዘመሩና በትምህርት ቤቱም ኃላፊዎች አጠቃላይ መግለጫና ማብራሪያ ከተሰጠ በኋላ በፒያኖ ታዳሚዎችን ማዝናናት አንዱ የፕሮግራሙ አካል ሆነ። በራሴ ምርጫና በአንዳንድ የትምህርት ቤቱ ባልደረቦች ጥያቄ የተለያዩ ዘፈኖችን ከተጫወትኩ በኋላ የፈለጉትን ሙዚቃ ቢጠይቁ መጫወት እንደምችል ለጎብኚዎች ተነገራቸው። በዚያም መሰረት ከጎብኚዎቹ አንዱ የበገና ድርደራ በፒያኖ እንድጫወትላቸው ጠየቁ። ከዚያ በፊት ምንም ያላሰብኩትና ማንም የጠየቀኝ ስላልነበረ እንደ መፍራትም እንደ መደንገጥም ስል ካስጎብኚዎቹ የቀዳማዊ ኃይለሥላሴ በጎ አድራጎት ድርጅት ኃላፊዎች አንዱ ፒያኖ የሀገር ባህል ዜማዎች ለመጫወት እምብዛም እንደማይመች ስለነገሯቸው ተረጋግቼ መጫወቴን ቀጠልኩ። በተለይ ሰው በጣም የተገረመው በወቅቱ ተወዳጅ የነበሩትን እንደ እንጉዳይነሽ፣ የኔ ፍቅር፣ የፍቅር ቄጤማ የመሳሰሉትን ዘፈኖች ያለምንም ችግር መጫወቴ ነበር። በድራማውም ረገድ ከዚያ በፊት በነግበኔ ቲያትር ለሚያውቁኝ የነበራቸው ፍቅርና አክብሮት እንዲታደስ ጥሩ አጋጣሚ ሆነ። በተለይ እመቤት ሆይ ሰብለ ደስታና ወይዘሮ ሰላማዊት ወልደ አማኑኤል በጥሩ የእናትነት ስሜት በሙያዬ ይበልጥ እንድገፋበት ፍቅር የተሞላበት አስተያየትና የማበረታቻ ምክር ለገሱኝ። ጋሽ አገኘሁም እዚያ ክፍል ውስጥ ያሳየሁትን ቸልተኛነት አልፌ ጎብኚዎቹን በከፍተኛ ደረጃ ማስደሰት በመቻሌ የተሰማውን እርካታ ትከሻዬን መታመታ ጭንቅላቴን አሸት በማድረግ ሲገልጽልኝ ለብሩህ እና ለተቃና ሕይወት አዲስ ተስፋ አሳደረብኝ። መቼም ከዚህ በፊት በተደጋጋሚ እንዳወሳሁት
በራስ መተማመን ከማጣትና ከውስጣዊ ፍርሃት ጨርሶ ለመላቀቅ ካለመቻል የተነሳ በአካል እንቅስቃሴ ረገድ ስሜቴና ፍላጎቴ በጣም አነስተኛና ውስን በመሆኑ ተሯሩጬ መጫወት፣ ታግሎ ጥሎ መውደቅ፣ ማሸነፍም ሆነ መሸነፍ በጥቅሉ በአካላዊ እንቅስቃሴ መወዳደርና መፎካከር ምርጫዬ ሆኖ አያውቅም። ቀን ቀን ከቤት ውጪ ከአንዱ ቤት ጥግ ሰብሰብ ብሎ ቆሞ ወይም ወዲያ ወዲህ በመንሸራሸር አለዚያም ሳር ውስጥ ወይም ድንጋይ ላይ የሆነ መቀመጫ ፈልጎ ቁጭ ብሎ መጫወት ይቻላል። ማታ ማታ ቤት ከገቡ በኋላ ግን በትምህርት ቤቱ የመኝታ ቤት አሰራር ቁጭ ብሎ ለመጫወት የሚያስችል ሁኔታ አልነበረም። አልጋው የእንጨት ድጋፍ ስለነበረው ለመቀመጥ አያመችም። የምግብ ቤቱን ወንበር ደግሞ ወደ መኝታ ቤት መውሰድ አይቻልም። ገጽ 93 መቆም ደግሞ ስንት ሰዓት ይቆማል? በእንዲህ አይነት ሁኔታ አመቺ የጨዋታ ሁኔታ ስንፈልግ እኔና 3 ጓደኞቼ የተለያዩ የጨዋታ አይነቶች ስናማርጥ ከሁሉም የተሻለው እንደ ገመድ ጉተታ አይነት ሆኖ ገመድ ስለሌለን ሁለቱ ዋና ተጓታቾች እጅ ለእጅ ተያይዘው ሌሎቹ ወገብ ለወገብ በመተሳሰር እንድንጓተት ተስማማን። ነጠል ብለን ለመጫወት እንዲያመቸንም ከመኝታ ቤት ይልቅ ሁለቱን መኝታ ቤቶች የሚያገናኘውን መናፈሻ መረጥን። ይሁንና ስንጓተት ድንገት እጅ ለእጅ የተያያዘውን ተላቀን ሁላችንም ወደ ኋላችን ስንወድቅ አንዱ ጓደኛችን ከመናፈሻው መስታዋቶች አንደኛው ላይ ጭንቅላቱ አረፈ። መስታዋቱም ወዲያውኑ ተሰባበረ። በሁኔታው በጣም ከመደናገጣችን የተነሳ ተጎጂው ደም በደም እንደሆነ የተረዳነው ዘግይተን ነበር። ሞግዚታችን እማማ በለጥሻቸው ነገሩን ሰምተው ሲመጡም እንግዲህ ያደረጉንን ያድርጉን በሚል ድንጋጤና ስጋት ደም በደም የሆነውን ጓደኛችንን ጭምር አልጋችን ውስጥ ገብተን ጥቅልል ብለን ተኝተን አገኙን። በታላቅ ቁጣ የስድብ መዓት ካወረዱብን በኋላ የጓደኛችንን ጭንቅላት በአልኮል ጠራርገው በፋሻና በፕላስተር ካሰሩ በኋላ በሁኔታው ተደናግጦ ከየክፍሉ የተሰበሰበው ተማሪ ሁሉ ወደ የክፍሉ እንዲሄድ አዘው እሳቸውም ወደ ክፍላቸው ተመለሱ። ከዚያ ሁሉ ካወረዱብን የስድብ ውርጅብኝ ትዝ የሚለኝ ቁሌታሞች ያሉን ስድብ ነበር። ስድቡን ለመጀመሪያ ጊዜ እንደመስማቴ ምን ማለታቸው እንደሆነ ስጠይቅ ከጉርምስና ጋር የተያያዘ ጋጠ ወጥነት ብቻ ሳይሆን ከወሲብ ስሜት መጀማመር ጋር የሚመጣ ቅብጥብጥነት መሆኑ ሲነግሩኝ እኛ ከሰራነው ስህተት ጋር እንዴት ሊገናኝ እንደቻለ ለማስተዋል ተቸገርኩ። በበነጋው ተላላኪው ጋሽ በልሁ ከክፍል ጠርቶኝ ወደ ጋሽ ያገኘሁ ቢሮ እንደምፈለግ ሲነግረኝ ለምን እንደሆነ ወዲያውኑ ገባኝ። ሌሎቹንም ጓደኞቼን እዚያው አገኘኋቸው። የሰራነው ጥፋት ክርክርም ምስክርም የማያስፈልገው ስለነበረ በጥያቄና መልስ ብዙ ጊዜ አልጠፋም። እንደ ማታው የስድብ ውርጅብኝም አልወረደብንም። ድርጊታችን የንብረት ማጥፋት ብቻ ሳይሆን የስነ ስርዓት ጉድለት መሆኑና ወደፊትም በማንኛውም መንገድ ከስነ ስርዓት ውጭ ሆነን ብንገኝ ጠንከር ያለ እርምጃ እንደሚወሰድብን ተነገረን። ይህ ጥፋታችን የመጀመሪያ በመሆኑ ሌሎቹ ጓደኞቼ 10 እኔ ግን ነባር ተማሪ እንደመሆኔ ጥሩ አርአያ መሆን ሲገባኝ ባለመሆኔ 15 ጊዜ እጃችንን ባለንጋ ተገረፍን። እማማ ስለ ሁኔታው ጠይቀውን ስለተሰጠን ምክርና ማስጠንቀቂያ ስለ ቅጣታችንም ስንነግራቸው ይህንንም ያህል የረኩ አይመስለኝም። በአጋጣሚ የአይን ህመም ገና በ10 ወሬ ለአይነ ስውርነት ስዳረግ ቡዳ እንደበላኝ ታምኖ በቤተሰብ በኩል ስለተደረገው ጥረት ያም አልሳካ ሲል ስለተካሄደበት ውጣ ውረድ ቀደም ሲል ማውሳቴ ይታወሳል። ይህ የአይን ህመም በየጊዜው እያገረሸ ሲያሰቃየኝ ከቆየ በኋላ እብጠቱ እየጨመረ ሳይሆን አይቀርም እንደ መጎልጎል እያለ ሲያዩት ያስፈራ ጀመር። እየዋለ እያደር ግን የህመሙ ስሜት በከፍተኛ ሁኔታ መጨመሩ ብቻ ሳይሆን ወዲያው ከአይኔም አልፎ ከፍተኛ የራስ ህመም አምጥቶብኝ ተረጋግቶ ለመቀመጥና ትምህርት ለመከታተል ቀርቶ እህል ለመብላት ወደማልችልበት ደረጃ ደረሰ። ገጽ 94 በክሊኒኩ ከፍተኛ አስታማሚ በጋሽ ኃይሉ አሙሳ በኩል የተቻለውን ያህል እርዳታ ቢደረግልኝም ምንም የመሻሻል ምልክት ሊመጣ አልቻለም። የነበርኩበትን ሁኔታ ያስተዋሉ መምህራንና ሰራተኞችም ትንሽ የሚያዩ ተማሪዎች ሳይቀሩ የህመሙ ስሜት በጣም ሲያስጨንቀኝ ጭንቀታቸው ሆኖ እረፍት ይነሳቸው ጀመር። በተለይ ሞግዚቴ እማማ በለጥሻቸውና የሞግዚቶቹና የወጥ ቤት ኃላፊ የቤት ባልትና መምህርት የነበሩት እትዬ ትዝታ ይጥናጋሻው ህመሜን ያስታግስልኝ ብለው የገመቱትን ሁሉ በማድረግ ያሳዩኝ የነበረው ፍቅር የተሞላበት ስሜት ምንጊዜም ልከፍለው የማልችለው ውለታ ነው። እትዬ ትዝታ ከጭንቀቷና እኔን ለመርዳት ካላት ከፍተኛ ፍላጎት የተነሳ
እንጀራ በወጥ አጥቅሼ ከምበላ ምናልባት ቢፈተፈትለት ይሻል እንደሆነ ብላ ራሷ ፈትፍታ በማንኪያ ልታጎርሰኝ የሞከረችበት ጊዜ ነበር። ይሁንና የተደረገልኝ ርብርብ ሳይሳካ ቀርቶ ህመሙ ከዕለት ወደ ዕለት እየጠነከረና እየተባባሰ ሄደ። በዚህም መነሻም ሁለቱንም አይኖቼን ከማውጣት በቀር ሌላ ምንም አይነት መፍትሄ እንደሌለ ታምኖ እኔም በሀሳቡ ተስማምቼ ቀዳማዊ ኃይለሥላሴ ሆስፒታል አይን ክፍል ተኝቼ እንድታከም ተወሰነ። እናም ማክሰኞ ታህሳስ 7 1956 ዓ.ም ሆስፒታል ገባሁ። በወቅቱ ከጋሽ ንጉሴ ቤተ ዮሐንስ ጋር ሆስፒታል ሲሄድ እመቤት ሆይ ሰብለ፣ በኋላ ልዕልት ሰብለ ደስታ፣ የልዕልት ተናኘ ወርቅ ልጅ የጃንሆይ የልጅ ልጅ መኪና ውስጥ ነበሩ። ልዕልት ሰብለ ካዛንቺስ በነበርንበት የመጨረሻው ዓመት የነግበኔ ቲያትር ላይ ልምምዱን ያስተባብሩ በነበረበት ወቅት ያውቁኝ ይወዱኝና ያደንቁኝ ስለነበር የህመሜ ነገር ተሰምቷቸው በጣም አዘኑ። ሕክምናው ህመሜን እንደሚያስታግስልኝና ብዙም ሳይቆይ ወደ ቀድሞ ሁኔታዬ እንደምመለስ ተስፋ ሰጥተውኝ በጣም አበረታቱኝ። ጋሽ ንጉሴም እኔን ለሆስፒታሉ ሰራተኞች አደራ ብሏቸው እነርሱም በጥሩ ስሜት ተቀብለውኝ አልጋ ይዤ በተከታዮቹ ጥቂት ቀናት ሕክምናዬን ጀመርኩ። ሰንበትበት ብሎ ስለ ልዕልት ሰብለ ከሰዎች እንደሰማሁት በቀዳማዊ ኃይለሥላሴ በጎ አድራጎት ድርጅት የሥራ ሂደትና አስተዳደር በተለይ በተረጂዎች አያያዝ ስላልተደሰቱ ከድርጅቱ ተሰናብተው እናታቸው ልዕልት ተናኘ ወርቅ ወዳቋቋሙት የሴቶች በጎ አድራጎት ድርጅት ተዘዋወሩ። ሆስፒታል ገብቼ ብዙም ሳልቆይ እንደኔው አይኑ ለማስወጣት ቀደም ብሎ መጥቶ ከነበረ ቁምላቸው አበበ ከተባለ ተማሪ ጋር አስታማሚዎቹ አገናኙን። ሆስፒታል እንደገባሁ እንደጓጓሁትና እንደጠበቅኩት ወዲያውኑ አይኖቼን ለማውጣት የሚያስችለውን ቀዶ ሕክምና አላደረጉልኝም። ከሳምንት ለበለጠ ጊዜ የአይን ጠብታ ብቻ ነበር የሚያደርጉልኝ። ለምን እንደሆነ አልገባኝም እንጂ ከደም ምርመራ በኋላ መርፌዎቹን ወግተውኛል። ብቻ አንድ ቀን እትዬ ሮማን የተባለች ከአስታማሚዎች አንዷ ወላጆቼ ውርዴነት ይኖራባቸው እንደሆነ ጠየቀችኝ። ውርዴ የአባለዘር በሽታ እንደሆነ ከዚያ በፊት ሰዎች ሲናገሩ ሰምቼ ስለነበር ለምን ጥያቄው እንደቀረበልኝ መመራመር ሳያስፈልገኝ ወዲያውኑ የለባቸውም አልኩኝ። በጊዜው የአባላዘር በሽታ እንደ ነውርና እንደ ፍርሃት ይቆጠር ስለነበር አስታማሚዋም ጥያቄውን እንዲያው ለመጠየቅ ያህል ጠየቀችው እንጂ መልሱን ሳትገምት የቀረች አይመስለኝም። ገጽ 95 ሆስፒታል እንደገባሁ ብዙም ሳልቆይ በህመምተኞቹና በአስተማሚዎቹ ዘንድ በጥሩ ስሜት መታየት ጀመርኩ። በተለይ በልምምድ ላይ በነበሩ ተማሪ ነርሶችና በክፍሉ ኃላፊ ነርስ በሲስተር ኬንያ ዘንድ ተወዳጅነቴ ከጊዜ ወደ ጊዜ እየጨመረ ሄደ። ለዚያም ዋናው ምክንያቱ ሌላ ምንም ሳይሆን የህይወቴን ጉዞ ለማሳካት ከፈጣሪ የተሰጠኝ ጸጋ ሙዚቃ ነበረች። በእርግጥ ችሎታዬን የማሳይበት ምንም አይነት የሙዚቃ መሳሪያ አልነበረም። ይሁንና በውብ ስልትና ለዛ ባለው ቃና ጥርት ብሎ ይንቆረቆር በነበረው ቀጭን ድምፄ እዘምርላቸው የነበሩትን የአማርኛና የእንግሊዝኛ መዝሙሮችና ዘፈኖች የሰውን ልብ ቀልብ ለመሳብ ምንም ያህል ጊዜ አልፈጀብኝም። በተለይ እንግሊዝኛ መዝሙሮችን በተመለከተ ሚስ ሳሊ የተባለች የፒስኮር ባልደረባ በሳምንት አንድ ቀን እየመጣች ታስጠናን የነበሩ መዝሙሮች በተማሪ ነርሶችና በሲስተር ኬንያም በጣም ተወዳጅ ነበሩ። ሁለት አይኖቼን ለማውጣት ቀድሞ ሕክምናውን ያደረጉልኝን ሐኪም ዶክተር ራይተር ሁለት ቀን ጠቅላላ ሁኔታዬን ካዩ በኋላ ለቀዶ ሕክምናው አስፈላጊ የነበረው ማንኛውም ዝግጅት እንደማደንዘዣው ድረስ ተጠናቆ ሂደቱ ቀድሞ በተቆረጠለት ጊዜና በተፈለገው ሁኔታ ያላንዳች ችግር ተከናወነ። ምናልባት ለአንባቢ እንደ ትልቅ ነገር ላይታይ ይችል እንደሆነ እንጂ በእኔ በኩል ያቀዶ ሕክምና የተደረገበትን ቀን አለማስታወሴ በጣም ይገርመኛል። የራሴንም ሆነ የሰውን ውሎና አዳር እዚህ ግባ የማይባል ድርጊት ሳይቀር ቀን፣ ወር፣ ዓመተ ምሕረት ሳስታውስ የምውል ሰው ይህንን ውጤቱ ምንም ይሁን ምን አይኔ የወጣበትን ቀን ጨርሶ ለማስታወስ አለመቻሌ ለእኔ የሚያስገርም ብቻ ሳይሆን ትንሽም ግር የሚያሰኝ ህይወት ክስተት ሆነ። ከቀዶ ሕክምናው በኋላ ቁስሉ እስኪድንና የህመም ስሜቱንም እስኪቀንስ የተወሰነ ጊዜ ቢፈጅም በወጡት የአይን ኳሶች ቦታ ሰው ሰራሽ አይኖች እስካገኝና ቀዶ ሕክምናውን ያከናወነው ዶክተር ራይተር በድንገት ሀገሩ ጀርመን ሄዶ ስለነበር እስኪመለስ አልፎ አልፎ የአይን ጠብታ እየተደረገልኝ የአካባቢውን ህብረተሰብ በዘፈንም በመዝሙርም እያዝናናሁ በመጀመሪያ ከተጠበቀው ጊዜ በላይ ብዙ ቆየሁ። በዚያን ጊዜ ሆስፒታሉን የማደስና በተለይ የአይን ክፍሉን ወደ ሌላ ቦታ የማዛወር እቅድ ስለነበር ነባሮቹን ሕክምናቸውን አስጨርሶ ከማሰናበት በቀር አዲስ ህመምተኞችን አይቀበልም ነበር። ነባሮቹ ቀስ በቀስ ሲወጡ የቀረነው ህመምተኞች ቁጥራችን እየተመናመነ ሄደ። አብረውኝ የነበሩትን
አባባ ፋንታ፣ አባባ ከበደና መምህሩን አሁንም ድረስ ድምፃቸውን ጭምር አስታውሳለሁ። በዚሁ ጊዜ አባባ ፋንታ ስለ አጼ ዮሐንስና ስለ አጼ ሚኒሊክ ያጫወቱኝን ነገር በወፍ በረር እዚህ ስፍራ ላይ ላንሳ። ወቅቱ ደርቡሾች የሰሜኑን የሀገሪቱን ክፍል ንብረት በተደጋጋሚ እየዘረፉ ሕዝብ እያፈናቀሉ ጎንደር ድረስ ዘልቀው የገቡበት ነበር። እንደ አባባ ፋንታ ትረካ ከሆነ አጼ ዮሐንስ በጊዜው ህልም ይታያቸዋል። ህልማቸውም ከምኒልክ ጋር ብትዋጋ ታሸንፈዋለህ፣ 40 ዓመትም ትነግሳለህ፣ ደርቡሾቹን ስትዋጋ ህይወትህ ያልፋል፣ አንተም ሰማዕት ትሆናለህ የሚል በእግዚአብሔር መልአክ የተነገረ ነበር። ታዲያ አጼ ዮሐንስ 40 ዓመት ከመንገስ ሰማዕትነቱ ይበልጥብኛል ብለው ከደርቡሾች ጋር ሲዋጉ ህይወታቸው አለፈች። ገጽ 96 ወዲያውኑ ስልጣነ መንግስት ከትግራይ ወደ ሸዋ ተላለፈ ብለው ስለ አጼ ዮሐንስ ትልቅ ሃይማኖተኛነት ሰፋ ያለ ማብራሪያ ሰጥተው ከዚያ በፊት ያልሰማሁትን የታሪክ መረጃ አጋሩኝ። ከላይ ከጠቀስኳቸው ህመምተኞች በተጨማሪ ማርቆስ ኃይለ ኢየሱስ የተባለ አንድ ታማሚ ለትንሽ ጊዜ ሆስፒታል ቆይቶ ነበር። በቆይታው በጣም ተግባብተን ስለነበር ከሆስፒታል ከወጣም በኋላ ተመላልሶ ሲጠይቀኝ አስታውሳለሁ። ማርቆስ በጊዜው የመንፈሳዊ ኮሌጅ ተማሪ ሲሆን ወላጆቹ ያወጡለት ስም ዝቅ አርጋቸው ሆኖ በገዛ ፈቃዱ ራሱ ስሙን ማርቆስ ማሰኘቱንና እኔም አብዱቄ የሚለውን ስም ለውጬ በሰው ዘንድ ተቀባይነት ባለው ስም እንድጠራ ለማግባባት በተደጋጋሚ ሙከራ አድርጎ ነበር። ለማርቆስ ያ በጭራሽ ሊሆን እንደማይችል ብነግረውም እርሱ ግን ጥየቃውን የሚያቆም አልነበረም። ይሁንና ልክ እንደ ትልቅ ሰው በቁም ነገር ስለተለያዩ ጉዳዮች እያወያየኝ የግል ስሜቱን ሲገልጽልኝ እኔ ምን እንደሚሰማኝም ሲጠይቀኝ ከጊዜ ወደ ጊዜ ወዳጅነታችን እየጠነከረ መጣ። አንድ ቀን እንዲሁ እንደ ልማዱ ሊጠይቀኝ መጥቶ ብዙ ከተጨዋወትን በኋላ ሆስፒታል ውስጥ ከነበሩት ተማሪ ነርሶች ምህረት የተባለችውን ግብዣ ጠርቷት እንዳልተቀበለችው ነግሮኝ የታሸገ ደብዳቤ እንድሰጣትና ብችልም እሺ እንድትል እንዳግባባት አደራ አለኝ። እኔም ነገሩ ምንም ክፋት ያለው ስላልመሰለኝ ደብዳቤውን ተቀብዬ በተከታዩ ቀን ስትመጣ በእጇ ሰጠኋት። እሺ እንድትለው ለማግባባት ስሞክር አንተ ገና ልጅ ነህ፣ ብዙ የማታውቀው ነገር አለ ብላ ቁርጤን ነገረችኝ። ጥረቴንም ባጭሩ ቀጨችው። ከዚያ በኋላ ከሲስተር ምህረት ጋር የነበረን ግንኙነት እንደ በፊቱ ሊሆን አልቻለም። ማርቆስም የነገሩን አለ መሳካት ሲረዳ ተመላልሶ መጠየቁን አቆመ። ግንኙነታችንም እስከ መጨረሻው ተቆረጠ። ከቀዶ ሕክምናው በኋላ ከሚያስፈልገው ጊዜ በላይ ሆስፒታል የመቆየቴ አንዱ ምክንያት በወጣው አይኔ ምትክ ሰው ሰራሽ አይን እስኪገኝልኝ ነበር። በወቅቱ በገበያ ላይ የነበሩትን አይኖች ከፕላስቲክ ወይም ከብርጭቆ የተሰሩ ሲሆኑ የፕላስቲኮቹ ዋጋ ውድ በመሆናቸው ለእኔ የተገዙልኝ የብርጭቆዎቹ ነበሩ። ለጥቂት ጊዜ የሆስፒታሉ ሰራተኞች በየተራ ለአይኖቼ የሚያስፈልገውን እንክብካቤ ሲያደርጉልኝ ከቆዩ በኋላ አውልቆ ማጠቡንና ማስገባቱን እኔው ራሴ እንድለማመድ ረዱኝ። የብርጭቆ አይኖች ከተሰበሩ በቀላሉ ሊተኩ እንደማይችሉ በብርቱ አስጠንቅቀውኝ በንጽህና ካልተያዙ ከበፊቱ የከፋ የአይን ህመም ሊያደርስብኝ ስለሚችል ከፍተኛ ጥንቃቄ እንዳደርግ አጥብቀው መከሩኝ። ቀደም ብዬ እንዳወሳሁት ሆስፒታሉ አዲስ የአይን ህመምተኞች መቀበል ስላቆመ የነበሩት ህመምተኞች አንዳንድ እያሉ ሲሰናበቱ ወንዶች ክፍል እኔ፣ ሴቶች ክፍል እማማ ብዙነሽ የተባሉ እድሜያቸው ከ80 ዓመት በላይ የነበሩ ታማሚ ብቻ ቀረን። እኔም ከወንዶች ክፍል ወጥቼ ወደ ሴቶች ክፍል ተዘዋወርኩ። ልክ ከሌሎቹ ህመምተኞች ጋር እንደነበረኝ ግንኙነት ሁሉ ከማማ ብዙነሽና ከጠያቂዎቻቸው ጋር ለመግባባት ምንም ያህል ጊዜ አልፈጀብኝም። በተለይ እማማ ብዙነሽ ካልጋቸው ተነስተው ወደሚፈልጉበት ሲሄዱ ጎንበስ ብዬ ካልጋ ስር ጫማቸውን የማወጣላቸው እኔ ስለነበርኩ በጣም ወደዱኝ። ጠያቂዎቻቸውም በመዝሙርና በዘፈን ችሎታዬ በጣም እየተደነቁ በሙዚቀኛነቴ እንድገፋበት ያበረታቱኝ ጀመር። ገጽ 97 ሲስተር ኬንያና የሆስፒታሉ አስተማሚዎች ጉዳዩ ስለ አሳስቧቸው ኖሮ ከሆስፒታል የመሰናበቻዬ ቀን ሲቃረብ ራሷው ሲስተር ኬንያ ስሜቴ እንዳይጎዳ በጣም በመጠንቀቅ ጸጉርህን ትወደዋለህ ብላ ጠየቀችኝ። እኔ በጭራሽ እንደማልወደውና እንዲያውም እያሳከከ እያስቸገረ መሆኑን ስነግራት ለዚያ መፍትሄው ሙሉ በሙሉ መላጨት መሆኑ ታምኖ እትዬ መልክነሽ የተባሉ አስተማሚዬ ገላዬን ሙልጭ አድርገው አጥበው ጸጉሬን ላጩኝ። ከዚያም ጥር 1 ቀን 1956 አርብ ቀን ሆስፒታል ስገባ ለብሼ የነበረውን ልብስ ለባብሼ የጫማ ማሰሪያዬ ስለተበጠሰ በገመድ እንደነገሩ የተወሰነውን ሸራ ጫማዬን ተጫምቼ ወደ ትምህርት ቤት ተመለስኩ። ትምህርት ቤት እንደደረስኩ በቀጥታ ባለቃ ጌታሁን ወደ ተሰየመው ቤቴ ስገባ በመጀመሪያ የተቀበሉኝ የቤቱ ሞግዚት እማማ በለጥሻቸው
ከምኑም በፊት ስለ አዲሱ ሰው ሰራሽ አይን በጣም ተገርመው ጥያቄ በጥያቄ ያጣድፉኝ ጀመር። እንዲያውም በመጀመሪያ ሙሉ በሙሉ የሚያይ የተፈጥሮ አይን መስሏቸው በጣም ሲገረሙ አይኔ ሰው ሰራሽ መሆኑን እንዲያምኑ አውልቄ በማስገባት ሳሳያቸው ለጌጥ መሆኑ ገብቷቸው በጥንቃቄ እንዲይዘው መክረውኝ እሳቸውም ወደ ስራቸው እኔም ወደ ጓደኞቼ ሄድን። ትምህርት ቤታችን ወደ ሰበታ ከመዛወሩ በፊት ካዛንችስ በነበርንበት ወቅት በከፍተኛ ስሜትና ድምቀት እናከብራቸው ከነበሩት በዓላት የገና በዓል ዋነኛው ነበር። በዓሉን ሆስፒታል በማሳለፌ ቅር መሰኘቴ ሳያንስ ስለ በዓሉ አከባበር የተለየ ድባብና ስለነበሩት ዝግጅቶች ጓደኞቼ ሲነግሩኝ በጣም ቆጨኝ። የገና በዓሉን ያህል አይሁን እንጂ በግርማዊ ጃንሆይ የመጀመሪያ ጊዜ ጉብኝት ወቅትም ትምህርት ቤት ባለመኖሬ መቆጨቴ አልቀረም። በተደጋጋሚ ስለ ራሴ ያወሳሁት የጋዜጠኝነት ዝንባሌ ኮርኩሮኝ ሳይሆን አይቀርም። ግርማዊነታቸው ትምህርት ቤቱን ለመጎብኘት ያን ያህል ጊዜ የወሰደባቸውን ለምን ይሆን ብዬ ራሴን በራሴ መጠየቅ መልስም ማፈላለግ ጀመርኩ። ትምህርት ቤቱ መስከረም 6 1956 ዓ.ም ከተመረቀ በኋላ የመጀመሪያ ጉብኝታቸው በፕሬዝዳንት ጆን ኤፍ ኬኔዲ የቀብር ስነ ስርዓት ላይ ለመገኘት አሜሪካ ሄደው ከተመለሱ በኋላ ነበር። ሙሉ ትኩረትን በሚሹ የተለያዩ ብሔራዊ ዓለም አቀፋዊ ጉዳዮች አብዛኛው ጊዜያቸው ተይዞ በየመሃሉ በሚገኙ ትናንሽ አጋጣሚዎች ትምህርት ቤቱን አዘውትረው የመጎብኘት ነገር ሁላችንንም ያስገርመን ነበር። በጉብኝታቸው ወቅት የአስተዳደር ሰዎችንና ሌሎች የሚመለከታቸውን የተለያዩ ጥያቄዎች ከመጠየቅና መሻሻልና መስተካከል በነበረባቸው ጉዳዮች አስፈላጊውን መመሪያ ከመስጠት በተጨማሪ እኛንም ተማሪዎቹን አለፍ እያሉ ያነጋግሩን ነበር። ተራ ደርሶን ያን ዕድል ለማግኘት ስለነበረን ጉጉትና ድንገት ሳናስበው ትከሻችንን ነካ አድርገው ሲያነጋግሩን ይሰማን ስለነበረው ፍርሃትና ድንጋጤ ብዙ ማለት ይቻላል። ከገና እስከ ጥምቀት በነበረን የእረፍት ጊዜ እንደየስሜታችን ዝንባሌያችን በተለያዩ ጨዋታዎች ካሳለፍን በኋላ ትምህርት ቤት ተከፍቶ ሁለተኛው ተርም ተጀመረ። የክፍል ጓደኞቼን እንደገና በማግኘቴ ደስ አለኝ። ከተለያዩ አካባቢዎች በመምጣታችን ለተወሰነ ጊዜ እምብዛም ሳንቀራረብ ቆይተን የኋላ ቀስ በቀስ ባህሪ ለባህሪ መተዋወቅና መግባባት ጀምረን ስለነበር ከሆስፒታል ቆይታዬ በኋላ እንደገና ስንገናኝ እኔ ብቻ ሳልሆን እነሱም ደስ ያላቸው ይመስለኛል። ገጽ 98 ከሁሉም በጣም የገረመኝና የደነቀኝ በየትምህርት አይነቶቹ መምህራን የሰጧቸውን ኖቶች በሙሉ አንድም ሳይቀር ጽፈውልኝ ኖሮ በቀዶ ሕክምናው ምክንያት ያቋረጥኩትን ትምህርት ያላንዳች ሐሳብና ጭንቀት ለመቀጠል በመቻሌ ትልቅ ሸክም የወረደልኝ መስሎ ታየኝ። ጓደኞቼን ስለ ቅን ሐሳባቸው በጣም አስከበርኳቸው፣ በጣም ወደድኳቸው። በመጀመሪያዎቹ ጥቂት ሳምንታት የሰው ሰራሹ አይኖቼን የሁሉም መነጋገሪያ ሆነው ነበር። ከኔ በፊት ተመሳሳይ ቀዶ ሕክምና ያደረገው ቁምላቸው አበበ የሰው ሰራሽ አይኑ ብዙ የቆየለት አይመስለኝም። እኔም ለየሰው ለማሳየት ሳወልቅና ሳገባ አንዳንዴም ከአገባብ ስህተት እየተንሸራተተ እየወደቀ እየተነሳ ቢቆይም ከጊዜያት በኋላ ግን ሙሉ በሙሉ ብርጭቆቹ አይኖቼ ተሰባበሩ። ብቻ ከመሰበራቸው በፊት እያሳየኋቸው ጥንካሬውን ደግሞ ለመፈተን ጠረጴዛው ላይ እያነጠርኩ እጫወትበት የነበረውን አጋጣሚ አሁን መለስ ብዬ ሳስታውሰው አልፎ ያስቀኛል። አንዴ ከተሰበረ እንደማይተካልኝ ተነግሮኝ ተገቢውን ጥንቃቄ ያለማድረጌም በጣም ያስገርመኛል። ትምህርቴን በጥሞና የመከታተል ኖቶቼን በስነ ስርዓት የመያዝ ከፍተኛ ችግር እንደነበረብኝ በተደጋጋሚ ማውሳቴ ይታወሳል። ጓደኞቼ በትብብርና በመተጋገዝ የጻፉልኝን ኖቶች ካገኘው በኋላ ግን የትምህርት ፍላጎቴ በጣም ጨመረ። በጥሞና የመከታተል ችግሬ ቀስ በቀስ እየተቃለለ ሲሄድ ተሰማኝ። እንደውም የማንበብና የመጻፍ ፍላጎቴ በጣም ከፍ ብሎ ከቤተ መጽሐፍትን መዋስ፣ የዕለት ሁኔታ ማስታወሻ የሚመሳስሉ አንዳንድ ገጠመኞቼን መጫጫር ጀመርኩ። በወቅቱ በብዙ ሰዎች ዘንድ እኔንም ጨምሮ የእንግሊዝኛ ቋንቋ ለትምህርት ቁልፍና ወሳኝ ተደርጎ ይታይና ይታመንበትም ስለነበር የእንግሊዝኛ ቋንቋ ችሎታዬን ለማዳበር ከፍተኛ ጉጉት አደረብኝ። የተቻለኝንም ጥረት ማድረግ ጀመርኩ። በእርግጥ እንግሊዝኛም ሆነ የትኛውም ቋንቋ መግባቢያ እንደመሆኑ ለትምህርት ቁልፍና ወሳኝ ከሆኑት ነገሮች አንዱ መሆኑ አይካድም። ቀደም ሲል የትምህርት ቤቱ አማካሪ ሆነው እንዲሰሩ ስለተመደቡት የፒስ ኮር ባልደረባ ሚስተር ሴቭል በትንሹ ማንሳቴ ይታወሳል። በእንግሊዝኛ ቋንቋ በተለይ የንግግር ችሎታችንን ለማዳበር ከሌሎች መምህራን በተጨማሪ እሳቸው የእንግሊዝኛ ሰዋሰው መምህራችን በመሆን ብዙ ጥረት አድርገዋል። ከአሜሪካ ከመጡት መጽሐፍት በስተቀር ምንም አይነት በብሬል የተዘጋጁ የመማሪያ መጽሐፍት ስላልነበሩ እርሳቸው እያነበቡ በምንወስደው ማስታወሻ ብቻ ነበር
ትምህርታችንን የምንከታተለው። መምህራን በብሬል የማንበብና መጻፍ ክህሎት እንዲኖራቸው ምንም አይነት ግዴታ ስላልነበር የቤት ስራችን የሚታረመው እኛው እያነበብን ነበር። ለመፈተንም ቢሆን ተራ በተራ በቃል እየተጠየቅን በቃል መመለስ ነበረብን። የሚስተር ሲቪል ክፍለ ጊዜ በእንግሊዝኛ ቋንቋ ለመነጋገር ጥሩ አጋጣሚ ከመፍጠሩ በተጨማሪ እንደ አንድ የትምህርት ቤቱ ባለስልጣን የነበራቸው ተሰሚነት ቀላል ስላልነበር ችግሮቻችንን ከቻሉ ራሳቸው ለመፍታት አለዚያም ለሚመለከተው ለማቅረብ በከፍተኛ ደረጃ ይረዱን ነበር። ገጽ 99 አንድ ጊዜ ለምሳሌ የቃል ጽሑፍ ዲክሽነሪ ሊያጽፉን ብለው ማናችንም ጋር ወረቀት ስላልነበረ ወዲያው ከቢሮ አንድ እሽግ የብሬል ወረቀት አምጥተው መደርደሪያው ላይ በማስቀመጥ ለሚያስፈልገን ነገር እንድንጠቀምበት አድርገውናል። ይህን ወረቀት በአብዛኛው ጊዜ ለትምህርት ስንጠቀም አልፎ አልፎ ሰረቅ እያደረግን ለግል ጉዳዮቻችን እናውለው እንደነበር ትውስ ይለኛል። በዚያ ጊዜ የግል ጉዳይ ሲባል በአብዛኛው የመዝሙር ቃላትና የዘፈን ግጥሞች መጻፍ ነበር። የዘፈን ግጥሞች ጉዳይ ከተነሳ በወቅቱ የአማርኛ ይብዛ እንጂ የእንግሊዝኛ ዘፈን ግጥሞችንም ጽፎ መያዝና በቃል ማጥናት እንደ ፋሽን ተቆጥሮ ፉክክር ቢጤም ይደረግበት ነበር። ለጮሌነትና ለአዋቂነትም እንደ አንድ መለኪያ ሳይታይ የቀረ አይመስለኝም። የዘፈን ግጥሞች በቃል ይዞ ለመጻፍ ምቹ ሁኔታ የፈጠረው ሬዲዮ የማዳመጥ እድላችን ትምህርት ቤት ከገባንበት ጊዜ ጀምሮ እየተሻሻለ በመምጣቱ ይመስለኛል። በተለይ እሁድ እሁድ ይተላለፍ የነበረው የአድማጮች የዘፈን ምርጫ በጊዜው ተወዳጅ የነበሩ ዘፈኖች የሚቀርቡበት ፕሮግራም ስለነበር ሬዲዮ የነበረበት የአለቃ ጌታሁን ቤት ነዋሪዎች በሞግዚታችን መኝታ ቤት መስኮት ስብስብ ብለን የተቀሩት በየቤቶቻቸው በድምጽ ማጉያ እየተከታተልን የቻልነውን ያህል ግጥም አሰባስበን ከሰኞ እስከ አርብ የሚገኘውን ማንኛውንም ክፍተት ተጠቅመን እንጽፍ ነበር። የመማሪያ ክፍሎች ቅዳሜና እሁድ ስለሚዘጉ ማንኛውም ነገር ለመጻፍ የምንችለው በትምህርት ቀናት ነበር። በየዓመቱ በየካቲት ወር ጀምሮ ለ55 ቀን የሚቆየው የኩዳዴ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነት ስርዓቷ ከተካተቱት አጽዋማት ዋነኛውና አብይ መሆኑ ይታወቃል። ቤተክርስቲያኒቱ በኢትዮጵያ ታሪክ፣ ባህልና በሕዝቧ የማህበራዊ ትስስር ከፍተኛ ስፍራ ያላት እንደመሆኗ መጠን ጾሙ በእምነቱ ተከታዮች በታላቅ ጉጉት የሚጠበቀውን ያህል በሌላውም ህብረተሰብ የተለየ ትኩረት እንደሚሰጠው ግልጽ ነው። ያ እንዳለ ሆኖ ካዛንቺስ በነበርንበት ጊዜ ትምህርት ቤቱ በሜኖናይት ሚስዮናውያን ኃላፊነት ይመራ በነበረበት ወቅት ለሚጾሙና ለማይጾሙ ተብሎ ሁለት አይነት ምግብ ይሰራ ነበር። ሚስዮናውያኑ ትምህርት ቤቱን ለቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት አስረክበው በኢትዮጵያውያን መተዳደር በጀመረበት በመጀመሪያው ዓመትም ቢሆን ለሚጾሙና ለማይጾሙ የተለያየ ምግብ የመስራቱ ልምድ ቀጥሎ ነበር። ሰበታ እንደገባን ግን የአንድ ወጥ አሰራር አስፈላጊነት ታምኖበት ለማይጾሙ የተለየ ምግብ ማቅረቡ ቀረ። ጾሙም ሁሉንም ተማሪዎች የሚያጠቃልል ሆነ። ወቅቱ የጸሎት የምህላና ራስን ሙሉ በሙሉ ለፈጣሪ የማስገዛት መሆኑንም ለማስታወስ ከሙዚቃ ይልቅ መዲናና ዘለሰኛ ብቻ በሬዲዮ ይተላለፍ ነበር። በበኩሌ ለኔ የሙዚቃ ስሜትና ዝንባሌ ሚስዮናውያኑ በነበሩበት ወቅት በተማርናቸው መዝሙሮችና በሬዲዮ እንሰማቸው በነበሩት ዘፈኖች እንደማቆጥቆጡና እንደመቃኘቱ አብይ ጾም የፈጠረውን አጋጣሚ ደግሞ ከባህላዊ የሙዚቃ መሳሪያዎች ቅኝቶችና ቅላጼዎች ጋር ለመተዋወቅ ጥሩ እድል ከፈተልኝ። ጾሙ በገባ በሁለተኛው ሳምንት ገደማ ካዛንቺስ በነበርንበት ጊዜ በኳየሩ ውስጥ እንሳተፍ የነበርን ተማሪዎች የሳምንቱን መጨረሻ አዲስ አበባ የምናሳልፍበት አጋጣሚ ተገኘ። ያ አጋጣሚ በመርሃውራን ትምህርት ቤት ተማሪዎች ግንባር ቀደም ተሳትፎ የተዘጋጀው ማህሌተ እግዚአብሔር ተብሎ የተሰየመው የመዝሙር መጽሐፍና ሜኖናይት ሚስዮናውያን ያቋቋሙት የመሰረተ ክርስቶስ ቤተ ክርስቲያን ምርቃት ነበር። ገጽ 100 ጥሪው በጋሽ አገኘሁ በኩል ተላልፎ እንድንዘጋጅ ሲነገረን ሞግዚቶች በተለይ እማማ በለጥሻቸው እምብዛም አልተደሰቱም አስታውሳለሁ። የሚዘመሩት መዝሙሮች ቀድሞውኑ ተመርጠው ኖሮ በአንድ ላይ አስፈላጊውን ልምምድ ስናደርግ ከቆየን በኋላ አመሻሹ ላይ እራት ስጋ ወጥ ስለነበር እማማ በለጥሻቸው እንደፈሩት በአጭር አማርኛ ሁላችንም ገደፍን። አልበላም ብሎ ያቅማማ ያመነታ ለምን በላሁ ብሎ የተቆጨ አልነበረም። በምረቃው ስነ ስርዓት ላይ በመገኘታችን ከተሰማን ደስታና የመንፈስ እርካታ ባሻገር አብረናቸው ከነበሩት እንደ ታላላቅ ወንድሞቻችን እናያቸው ከነበሩት ተማሪዎች ጋራ መገናኘታችን የካዛንቺሱን ቆይታችንን በትዝታ መለስ ብለን እንድንቃኝ መልካም አጋጣሚ ፈጠረልን። በእርግጥ ከትምህርት ቤቱ ምረቃ ጊዜ ጀምሮ በማናቸውም ትምህርት ቤቱ ያዘጋጃቸው በነበሩት ስነ ስርዓቶች ላይ
እንዘምር ስለነበር የተወሰን ወንዶችና ልጃገረዶች የትምህርት ቤቱ መዘምራን በመባል መታወቃችን አልቀረም። ይሁንና እኛ የምንዘምራቸው መዝሙሮች የአማርኛ ከመሆናቸው በላይ ሙሉ በሙሉ በሚባል ደረጃ የሀገራችንን የንጉሠ ነገሥቱን ክብርና ዝና የሚያስተጋቡ ብቻ ነበሩ። ለነግበኔ ቲያትር መክፈቻ የተጠቀምንበት እውራን ተነሱ ቶሎ ተራመዱ በኃይለ ሥላሴ ተከፍቷል መንገዱ የተሰኘው መዝሙር የትምህርት ቤቱ ቋሚ መዝሙር ሆኖ አልፎ አልፎ ብቻ በያሬዳዊ ዜማዎች ይተካ ነበር። እኛ ያሰብነው ኳየር ግን ካዛንቺስ እንደምንዘምረው ሁሉ የአማርኛና የእንግሊዝኛ መዝሙሮችን በፈረንጆች ያዘማመር ስርዓት በቀጭን፣ በመካከለኛ፣ በመለስተኛና በወፍራም ድምፅ ሶፕራኖ፣ አልቶ፣ ቴነር፣ ቤዝ ለማቅረብ እንደነበር ትዝ ይለኛል። ይህንንም በየዓመቱ እንደምናደርገው ሁሉ በትንሣኤ ዋዜማና የዕለቱ ዕለት በትልቅ የሙዚቃ ፕሮግራም ኮንሰርት ለማሰማት ተሰናዳን። እነዚህ መዝሙሮቹ ሜኖናይቶች በነበሩ ጊዜ የተጠኑ ስለሆኑ ሐሳባቸው የፕሮቴስታንት እምነትን አስተምሮ ማንጸባረቃቸው የሚቀር አልነበረም። በዜማ በኩል ቢሆን ከኢትዮጵያዊው አጨዋወት ይልቅ ለምዕራቡ ዝማሬ መቅረባቸው አያጠያይቅም። ከካዛንቺስ ወደ ሰበታ የተዘዋወር ነው በጉዳዩ በስፋት ከተነጋገርንበት በኋላ የትምህርት ቤቱን አስተዳደር በማስፈቀድ ወደ ተግባር ብንገባ እንደሚሻል ስለተስማማን ሐሳባችንን የሚያስረዱልን ሁለት ተማሪዎች ንጉሴ ብርሃኑና ወንድሙ ዘንጉን ወደ ጋሻ አገኘሁ ላክ ናቸው። ይሁንና ነገሩን ብቻውን ከመወሰን ይልቅ ከስራ ጓደኞቹና ከመምህራን ጋር ለመመካከር ነገሩን አሳደረው። ምክክሩ በአጭር ጊዜ አልቆመም። በፈለግነው መንገድና አይነት ኳየሩን እንድናቋቁም ተፈቀደልን። በዚያ መሰረት ብርሃኑ በላይ በፕሬዝዳንትነት፣ ወንድሙ ዘንጉ በምክትል ፕሬዝዳንትነት ተመርጠውና ለየድምጾቹ ክፍሎች ፓርትስ አስጠኚዎች ተመድበው እንቅስቃሴ ጀመርን። ኳየሩ ለመጀመሪያ በወንዶችና በልጃገረዶች ተከፋፍለው ወደፊት በህብረት አንድ ጠንካራ ኳየር እንደሚኖረን እቅድ ወጥቶ የተገኘውን የጊዜ ክፍተት ሁሉ በመጠቀም በተናጠል በየድምጾቹ ክፍሎች በህብረት ደግሞ በአንድ ላይ ልምምዳችን ቀጠልን። ገጽ 101 በአብይ ጾም ወቅት በሜኖናይት ሚስዮናውያን ጠያቂነትና የፕሮግራም አቀነባባሪነት ወደ አዲስ አበባ ሄደን መዋል